እንደዛ ነው። አላህ ሱብሓነሁ ወተዓላ ባህሪ ነው ቁርአን በጥቅሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ አለም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ገስት ላይ ያለው እንግዳችን ሰላም ብያለሁ። ታች ያላችሁ ታዳሚዎች ሁላችሁንም ሰላም ብያለሁ። ሰላም ኡስታዚ። ሰላም እንኳን ደህና መጣህ መህመሪ። አላህ ይሐፍዝክ። እንኳን ደህና ቆያችሁ። ጥያቄው ተመለሰልህ ወገናችን ወንድማችን? ጥያቄው አልተመለሰም። ጥያቄውን ስፔሲፊክ አድርገህ እስቲ ጠይቀኝ እኔን። ኦኬ ምን መሰለህ፣ አሁን ለምሳሌ ቁርአን ፍጡር ፈጣሪም አይደለም የሚለው ሐሳብ ከምን አንጻር ነው? ለምሳሌ የአላህ ንግግር ስለሆነ ነው ከተባለ የአላህ ንግግር ማለት ነው ድምጸት ነው ወይስ ምንድን ነው ወይስ ቃላት ነው የሚለውን ጥያቄ ነው የጠየቁት። አንተን ንግግር ስትል ለምሳሌ የፈጣሪ ንግግር ስትል ምንድን ነው የምትረዳው? ምን መሆን አለበት? ለምሳሌ የፈጣሪ ንግግር የሚለውን ሳስብ በቋንቋ የተገለጸ ሐሳብ ብዬ ነው የማስበው ማለት ነው። በቋንቋ የተገለጸ ሐሳብ ከሆነ ደግሞ ፍጡር ነው የሚለውን ነው እንዳስብ የሚያደርገኝ ማለት ነው። ምክንያቱም በዛ ቋንቋ በዛ በተገለጸው ነገር ውስጥ ቋንቋና ሐሳብ ስለሆነ የተንጸባረቀው። ገባኛ። እንትኑ የፈጣሪ ንግግር ያው እውቀቱ ነው አይደለ? ለኛ የሚያሳውቀን ነገር ነው አይደል? በሬቪሌሽን በግልጠተ መለኮት የሚያሳውቀን ነገር ነው ቃሉ የምንለው። እሱ ተናገረ፣ ያ ነገርን አወቅከው አንተ። ያ እውቀቱ የአምላክ እውቀት ነው አይደለ? ኦኬ አይደለ? እውቀት ነው አይደለ ሀቢቢ? እውቀቱን ነው እውቀት ነው ማለት የሚያሳውቀን ነገር። አሁን ለምሳሌ ንግግር አንተ ከራስህ አንጻር ክርስቲያኒቲ ቴዎሎጂ ጋር ስትሄድም ጁዳይዝም ጋር ስትሄድም ኢስላም ጋር ስትሄድም የፈጣሪ ንግግር የሚባለው ዝም ብሎ ንግግር ብቻ አይደለም። የሆነ ድምፅ ነገር የሆነ ነገር ልሰማ ሙላ ትችላለህ እኮ በድምፅ ደረጃ። ግን የፈጣሪ ንግግር ሲባል የሆነ እውቀት ነገር አለ፣ ኖሌጅ የሚባል ነገር አለ። ኖሌጁ ነው ሪቪል የሚሆነው አይደል እንዴ? እውቀት ነው አይደል? ያ ነገር የሆነ የሚያሳውቅ ነገር አለ። ይሄን ነገር አታደርግ፣ ይሄን ነገር አድርግ፣ ይሄን ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄን መከተል አለብህ፣ ይሄን መከተል የለብህም፣ ይሄ ነገር የተከለከለ ነው የሚል ነገር ነው። ዝርዝር ነው ያለው። ያ ነገር እውቀት ነው አይደለ? ከአምላክ የመጣ እውቀት ነው፣ የአምላክ እውቀት ነው አይደለ? ኦኬ አይደለም ነው። እሱን እንትረዳው በቀላሉ አሁን ለምሳሌ ፈጣሪ ፍጥረቱ ተገዩር ነገር አለው፣ መለዋወጥ አለው። መለዋወጥ የሚባል ነገር እውቀት መለዋወጥ አለው ማለት ለምሳሌ አሁን እኔ አንተን ዛሬ ነው ያየው፣ ዛሬ ነው ያወኩ። ስለዚህ መነሻው አለኝ፣ ጅማሬ አለኝ። አንተን ለማወቅ አንተ ታስፈልገኛለህ። ያለ አንተ ማወቅ አልችልም። ኮዝ ኤንድ ኢፌክት በሚለው ነገር ከሄድን አንተ የግድ ታስፈልገኛለህ። አንተ ሳትኖር አንተን ማወቅ አልችልም። ፈጣሪ ፍጥረትን ከመፍጠሩ በፊት ፍጥረትን ያውቃል ወይስ አያውቅም? ያውቃል። ያውቃል። ከፍጥረት በፊት እውቀቱ ነበረ ወይስ አልነበረም? ነበረው። ኦኬ ጥሩ። ከፍጥረት በፊት የነበረው እውቀቱ ፈጣሪ ነው ወይስ የፈጣሪ ነው? የፈጣሪ ነው። ፈጣሪ ነው። የፈጣሪ ነው። ፈጣሪ ነው ወይ ነው ያልኩህ? እውቀቱ የሚያውቀው እውቀት የፈጣሪ ነው እንጂ ፈጣሪ አይደለም ማለት። እንዴት ልትለያቸው ትችላለህ? ማለት የፈጣሪ ሆኖ እሱ ነው ማለት አየህ፣ ተመልከት። ትራይኮቶሚ ነገሮች አሉ ማለት ነው። ተመልከት፣ ኦንቶሎጂ ላይ መጣ ማለት ነው። አየህ፣ ከፍጥረት በፊት ፈጣሪ እውቀቱ ነበረ። ያ እውቀቱ የፈጣሪ ነው እንጂ ፈጣሪ አይደለም ማለት ግን ፍጡር ነው ወይ ብለን ፍጡር አይደለም። ለምን? ከፍጥረት በፊት ብያለዋ። ተመልከት፣ የተፈጠረ ነገር አይደለም። የፈጣሪ እውቀት የተፈጠረ በዚህ ሰዓት የሚባል ነገር አይደለም። ምንድን ነው ሲባል ኦንቶሎጂ ስታጠና ሶስተኛ አማራጭ አለ። አንተ ክርስቲያን ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት እንደምትሆነው ወይ ሊሰስ እንደምትሆነው በኦንቶሎጂ ትምህርት በእናንተ ኦንቶሎጂ ትምህርት ውስጥ ትራይኮቶሚ የሚባል ነገር አለ። ሶስተኛ አማራጭ አለ። ምን የሚባል ነገር አለ? አትሪቢዩት የሚባል ነገር አለ። ባህሪ የሚባል ነገር አለ። በእኛ በአረብኛ ሲፋ እንለዋለን። ስለዚህ የአምላክ እውቀት ወይም ደግሞ ኖሌጅ ኢልም የሚባለው የአምላክ እውቀት ራሱ ከፍጥረት በፊት ነበረ። ሲኖር አትነጥለውም። ግን አላህ እውቀት ነው ወይ ኢልም ነው ወይ አላህ ተብለህ ብትጠይቅ እኛ ሙስሊሞች አይደለም። አላህ እውቀት አይደለም። አላህ አዋቂ ነው፣ አሊም ነው። እሱ አዋቂ እንጂ እውቀት አይደለም። እውቀት ግን ከአዋቂው አትነጥለውም ራሱ። ስለዚህ አምላካችን አላህ ተናጋሪ ነው፣ ሙተከለም ነው፣ ስፒከር ነው። ስፒች የሚባል ባህሪ አለው። ንግግር የእሱ ባህሪ ነው እንጂ እሱ ተናጋሪ ነው እንጂ ንግግር አይደለም። ንግግሩ ምንድን ነው ጠይቆ መክሉቅ ነው ወይስ ኻሊቅ ነው ሲባል ኖ፣ ሁለቱንም አይደለም። ሶስተኛ ኦፕሽን አለ፣ ትራይኮቶሚ። ምን የሚባል ሲፋ የሚባል ነገር አለ፣ አትሪቢዩት
በእናንተ ትምህርት ኡሲያ አለ። ከዛ በኋላ ደግሞ ኢነርጊያ የሚባል ነገር አለ። ከዛ በኋላ ደግሞ ኮስሞ አለ። የትኛውን ነው አንድ ነገር ዘወርድ ኦፍ ጋድ? ሎጎስ ምንድን ነው? ሎጎስ ስለ ፕሮፎሪጎስ ሎጎስን አይደለም ማለት ስፐርማቲጎስ ሎጎስ የሚባለው ነገር ምንድን ነው? ፍጡር ነው በእናንተ እንዴ? ኮስሞ ውስጥ ነው የሚመደበው ወይስ ኢነርጊያ ነው? ኦሲያ ነው? የትኛውን ነው? የትኛውን ነው ነዋል? ኦኬ አሁን እሱን ልመልስልህ አልችልም። እሱ ነው የምልህ። የእናንተ ቴዎሎጂ ውስጥ እኮ ያለውን ነገር ነው እኛ ጋር እየጠየቀን ያለው። በክርስትና አስተምሮት ሎጎስ የሚባሉት በሁለት ይከፈላሉ። ሎጎስ የሚባሉት በሁለት ይከፈላሉ። እንደው ልንገርህ አንተ ስለምታውቀው ለአንተ ለቀባሪ እንደማርዳት ነው ለአንተ መናገር ማለት ነው። ምንድን ነው ሎጎስ? ኡሲያ አይደለም፣ ኤሰንስ አይደለም። ገብተዋል? አሁን ተመሳሳይ ቢጠየቅ ማለት ነው ፈጣሪ ነው? ፍጡር ነው? አይደለም። አትርቢት ነው፣ ባህሪ ነው፣ ኢነርጊያ ነው ራሱ ሎጎስ። ፕሮፎሪጎስ ሎጎስም ስፐርማቲኮስ ሎጎስ የሚባሉትም ነገሮች ማለት ነው። እና ከዛ አንጻር ያልገባ ነገር ካለ ጠይቅና ሀሳብ ስጥ ራሱ። ኦኬ አሁን ለምሳሌ ከዚህ አሁን ከመጣሁበት ሀሳብ ወጣ ብዬ ፍጡሩን ፈጣሪም አይደለም ብዬ ሳስብ እንግዲህ ቴንሽን የማደርገው ወይ ፍጡር ነው ወይ ፈጣሪ ነው። በዚህ አንተ ኤቲስት ነው እያሉ ከትች ይጻፍ ነበር። ኤቲስት ነው ሲል ነው ደስ አለኝ በጣም። ኤቲስት ነህ? ኤቲስት ነው ይላሉ ተከታች ያሉት እና ኤቲስት ነው ሲል ደስ ከተውፕን ናቸው እነሱ። ኤቲስት ነህ? ኤቲስት ነኝ በለኝና ልቀጥል ደግሞ ደስ ብሎኝ። አይ ካልክኝም ሃይማኖት ሰው የምትሆን ደስ ይለኛል፣ ምንም ችግር የለብኝም። ግን ኤቲስቶች ኦፕን ናቸው። የኔ ሃይማኖት ሚስቴ ነች። ኦኬ ኤቲስት ነህ አንተ ወይስ አግኖቲስት ነህ ወይስ ደግሞ ቴቲስት ነህ? የትኛውን ነህ? ምንም አይደለም፣ ሚስቴ ነች ሃይማኖት። እሺ ስለዚህ አንተ ማለት እንትን ማለት ነው። እሺ ዴቲስት ነህ አንተ። እሺ ዴቲስት ነህ ብዬ ሊያዘውና ኦኬ ይመቹኛል አራቱ። እኛ ቴይስት ነን፣ ኤቲስት አይደለሁም ብላል። አግኖቲስትም አይደለም ዴቲስት ነህ ማለት ነው። እሺ በዛ ሊያዝህና ልቀጥል ማለት ነው። ይሄ ምን ይባላል መሰለህ? አንተ ሎጂክ ስለምትቀበል ፎርስ ዳይኮቶሚ የሚባል ነገር አለ። ሰምተህ ታውቃለህ? ሎጂክ ላይ አላውቅም። ፎርስ ዳይኮቶሚ ማለት ብላክ ኤንድ ዋይት ፋላሲ ማለት ነው። ባለቤቴን ትወዳታለህ ወይስ አትወዳትም? የኔን ባለቤት የማያንተን ታፈቅራታለህ አላልኩም። ልዩነት አለው። ትወዳታለህ ወይስ አትወዳትም ብዬ ነው የጠየቅኩህ። አይ ለመውደድም ለመጥላትም ማወቅ ይኖርብኛል። እሱ ሁለት ጥያቄ ነው የጠየቅከው። ሁለት ምርጫ ነው የሰጠው። ኦኬ ልክ ነኝ? ሶስተኛ አማራጭ አለ። ከመውደድም ከመጥላትም ያለፈ ሶስተኛ አማራጭ አለ። ልክ አይደለውም። ምን ይባላል ይሄ? ብላክ ኤንድ ዋይት ፋላሲ ይባላል ማለት ነው። ነጭና ጥቁር የሆነ እጸጽ ይባላል ማለት ነው በሎጂክ ወይም ደግሞ ፎልስ ዳይኮቶሚ ይባላል። ስለዚህ ምን ያስፈልጋል? ትራይኮቶሚ የሚባል ነገር አለ። ሶስተኛ አማራጭ የሚባል ነገር አለ። እና ኦንቶሎጂ ትምህርት ላይ ስታጠና ሶስት እንትኖች አሉ አይደለ? ኤሰንስ የሚባል ነገር አለ፣ ወይም ደግሞ ኡሲያ የምንለው ነገር አለ። ፕሮሶፖን የሚባል ነገር አለ፣ ፐርሰን። ከዛ ደግሞ ኢነርጊያ አለ፣ አትሪቢዩት የሚባል ነገር አለ መሀል ላይ ማለት ነው። አሁን አንድ ለምሳሌ ኤግዛምፕል ብሰጥ አንተ ተናጋሪ ነህ ወይስ ንግግር ነህ? አንተ ተናጋሪ ነኝ። ምን አልከኝ? አልሰማውም። ተናጋሪ ነኝ። ንግግር ነህ? ነው ተናጋሪ ነኝ። የአንተ ንግግር አንተ ነህ ወይስ ከአንተ ውጭ ነው? ማለት የኔ ባህሪ ነው። ስለዚህ አንተም አይደለም። ስለዚህ አንተም አይደለም፣ ከአንተ ውጭም አይደለም፣ እንደገና ደግሞ የአንተ ባህሪ ነው ማለት ነው። ኦኬ እሺ። አሁን ይሄን ይዤ ቅድም ልጠይቅህ ያሰብኩት ጥያቄ ልጠይቅህ። ችግር የለውም። አሁን ገብተዋል አይደል ሀሳቡን? እሺ ፍጡር አለ፣ ፈጣሪ አለ፣ ሁለት ወገን ነው ያለው። አዎ ግን እንትን አለ ፈጣሪ ጋር ስትሄድ ደግሞ ፍጡርም ፈጣሪም ያልሆነም አለ። አትሪቢዩት የሚባል ሁለተኛ ወገን ማለት ነው። ከፍጡርም ከፈጣሪም የሆነ ሶስተኛ ወገን ማለት ነው። አትነጥለውም። አትሪቢዩት አይነጠልም። እሱ አሁን ኤግዛምፕሉን እኮ ያመጣው ለአንተ ለዛ ነው። የአንተ እውቀት ከአንተ ውጭ አይደለም፣ ከአንተ ውጭ አይደለም፣ አንተም አይደለህም፣ ግን ያንተ ነው፣ ያንተ አትሪቢዩት ነው። ልክ እንደዛ ሁሉ ፈጣሪና ፍጡር አሉ፣ ኻሊቅና መክሉቅ አሉ።
ፈጣሪና ፍጡር አሉ። ራሱ ክሬሽን እና ክሬተር አለ። የክሬተር አትሪቢዩት ከክሬተር የምትለየው አይደለም። አትሪቢዩቱ ማለት አትሪቢዩት ደግሞ ከሌለው አስቸጋሪ ነው። ማየት፣ መስማት፣ መናገር፣ ማወቅ ምናምን የሚባሉ የእሱ ባህሪያቶች ናቸው። እነዛን ነገር እየሸነሸንክ የሆነ ነገር ወይ ፍጡር ናቸውም ልትል አትችልም። ፐርሰንም እንደ ትሪኒቲ ፐርሰን የምታደርጋቸው አይደሉ። ግን ይህ ምንድነው? ኦንቶሎጂክ ትምህርት ነው። ራሱ የኦንቶሎጂ ትምህርት ነው። ስለዚህ ኦንቶሎጂን ወይም ስነ ኑባሬን ጥናት ታሳቢና ዋቢ ያደረገ ጥያቄ ነው ያንተ ጥያቄና አሪፍ ጥያቄ ነው። ወንደርፉል ጥያቄ ነው እና አሁን ወደ ጥያቄ መግባት ትችላለህ ማለት ነው። እንትኑን ማስፋት ከፈለግ ማስፋት ትችላለህ ማለት ነው። ኦኬ አሁን የፈጣሪ እውቀት ነው የሚለውን ቢይዝ ይሻላል ወይስ ራሱ ፈጣሪ እውቀት ነው? የፈጣሪ ንግግር ነው ብለህ አይ የፈጣሪ ቁርአን ምንድን ነው ከተባልክ የፈጣሪ ንግግር ነው። የፈጣሪ ንግግር ነው ስንል ሙሳፉ ፍጡር ነው አይደለም፣ ፍጡር አይደለም አላልንም። ሙሳፍ ማለት የቀለምና ብዕሩ ምናምን ነገር ወረቀቱ ምናምን ነገር እሱ ፍጡር ነው እያለን አይደለም። እሱ እንትን ነው። ለምሳሌ አንድ ኤግዛምፕል ልስጥህ። አንተ የሆነ ሀሳብ ነበረ፣ በእስክሪብቶና በወረቀት ጻፍከው ሀሳብህን። በወረቀትና በእስክሪብቶ ላይ ያሰፈርከው ሀሳብህ የአንተ ስራ ነው ወይስ የአንተ ባህሪ ነው? የእኔ ስራ ነው። ግን ምን መሰለህ ወረቀትና እስክሪብቶ ያንተ ስራ ነው። ልክ ነኝ። ሀሳቡ ከኔ ባህሪ የወጣ ነው። ከኔ ባህሪ የወጣ ነው ሀሳቡ እኮ ሀሳቡ ወረቀቱ ላይ ያሰፈርከው ሀሳብ ከአንተ የወጣ የአንተ አትሪቢዩት ነው ወይስ አንተ የሰራኸው ነገር ነው? ከኔ የወጣ ነው። ስለዚህ የአንተ አትሪቢዩት ነው ማለት ነው። ተረዳኝ? ያንተ አትሪቢዩት ነው። አትሪቢዩት ነው የሚባለው እሱ ወይም ኢነርጊያ ነው። ያንተ ኢነርጊያ ነው። ስለዚህ ወረቀቱና እስክሪብቶ ግን ስጽፍ ወረቀቱም እስክሪብቶም አንተ ወረቀት ከዛፍ ይሰራል፣ እስክሪብቶም ደግሞ ከቀለም ይሰራል። የእጅ ስራ ነው፣ የሰው እጅ ስራ ነው። ሀሳቡ ግን በወረቀቱ ላይ የሰፈረው ሀሳብ ያንተ ባህሪ ነው። ያንተ ባህሪ ነው የሰፈረው፣ ያንተ እውቀት ነው፣ ያንተ አቲቲዩድ ነው፣ ያንተ አመለካከት ነው። ራሱ አቲቲዩድም ነው፣ ያንተ አይዲያ ነው፣ ያንተ ወርድ ነው ራሱ፣ ያንተ ሎጎስ ነው ራሱ። እንደዛ ነው የምታስገ ልክ እንደዛ ሆኖ ቁርአን ላይ በቁርአን ሙሳፉ ወይም ደግሞ የተቀመጠበት ወረቀቱ ከሆነ እሱ ፍጡር ነው ወይ ከሆነ ጥያቄው አዎ ፍጡር ነው። እሱ እንኳን ባይሆን በቃላቸው የሸመደዱ ሰዎች ሊኖሩ ይችላሉ፣ ሐፊዝ የሚባሉ ሙስሊሞች። እነሱ እንኳን ቁርአን ሲቀሩ ከሰማቸው ድምጻቸው መኸሉቅ ነው። የነሱ ድምጻቸው ንግግሩ ነው ያላህ እንጂ ድምፁ የፍጡር ድምጽ ነው። ራሱ የቃሪዎቹ ድምጽ ነው ራሱ። ለምሳሌ አዲስ ዓለም ሱረት ፋቲሃን ብትቀራ ድምፁ የምትሰማው ድምጽ ፍጡር ነው። በድምጽ ውስጥ ያለው መልእክቱ ግን እና እንትኑ ቃሉ ያላህ ነው። እንደዛ ብለን ነው የምናምነው። ኦኬ ለጊዜው ይበቃኛል። ግን እንትን ነው የምጠይቃቸው ጥያቄዎች በጣም ደስ ይላሉ። ተፈኩርና ተደቡር እንድናደርግ ያደርገናል። እንደዚህ ወንደርፉል ጥያቄዎች ደስ ይላሉ። አሁን እዚህ ጋር ራሱ እኔ በደንብ እንትን አላለኝም፣ አልገባኝም። ለምን መሰለህ አሁን አንድ ጥያቄ ስጠይቅህ እኔ ደግሞ ገባል ብዬ ነው የማስብህ። ካልገባ ግን እንዴት እንዳልገባ ራሱ እኔም ራሱ አልገባኝም። ስለዚህ አስረዳኝ። አሁን ምን መሰለህ አንድ ጥያቄ ጠይቄህ በዛ እንዳልቀጥል ታደርገኛለህ፣ ታስረሳኛለህ፣ ወደ ሌላኛው ሀሳብ ታራምደኛለህ። ደስ ብሎ እያዳመጥክ ስለሆነ ነው በራስህ የሚጠፋብህ እንጂ እኔ አይደለም የሚያስረሳው። በእኔማ አታሳብ። ከአዲስ ዓለም ጋር ልታጣላኝ ነው። ሁለተኛ ቤቴ እንዳትመጣ እንዳትለኝ። እንደዚህ መካረኩ አንተን። ኦኬ እሺ፣ ሌላ ጥያቄ ልጠይቅህና እኔ የመጀመሪያውን አድማው ከፈለግ ሌላ ጊዜ ልጠይቅህ፣ በደንብ አድርጌ ላስበውና ሌላ ጊዜ እጠይቅሃለሁ። አዎ ስለጠፋብህ እንጂ ይህንን ራሱ ጥርስና ምላሱን እየነቀስና እያደማን ጥልልና ጠንፈፍ እያደረገን እያጠለልን እያጠነፈፍን መመልከት እንችላለን ከፈለክ ማለት ነው። በጥያቄው መልስ ደግሞ እክል ካጋጠመ ዳጎስ ያለ መልስ እሰጥሃለሁ። ገሰረት ሆነ እንድትወጣ አንፈልግም እኛ ከቤታችን። ተስፋ አድርጋለሁ ኢንሻአላህ። እሺ ኦኬ። አሁን ለምሳሌ ሌላው ጥያቄ ምንድን ነው? ፈጣሪ አይወርድም አይወለድም የሚለው ኮንሰፕት አለ በእስልምና። አልወለድም አልተወለደም። ኦኬ
ይሄ ከምን አንጻር ነው እንደዚህ የሚባለው? ከችሎታ አንጻር ነው ወይስ ደግሞ ከባህሪ አንጻር ነው? ባህሪ ስላሁን ለምሳሌ የመላእክት ባህሪ አለ፣ የሰዎች ባህሪ አለ። የሰዎች ባህሪ ይወልዳሉ፣ ይዋለዳሉ። እኔ በያዝኩት ሀሳብ ማለት ነው። የመላእክት ደግሞ አይወልዱም። ይሄኛውን ባህሪ ነው። ባህሪ ለብዙ ነገር ሊተረጎም ስለሚችል ማለት ነው። ከዚህ አንጻር ነው፣ ከባህሪ አንጻር ነው አላህ የማይወርደው የማይወለደው ወይስ ከችሎታ አንጻር ነው? መውለድና መወለድ ለስንት ነገር ነው የምትጠቀመው? ማለት አሁን ለምሳሌ እንዳልኩ ሊወልዱ ተፈጥሮ የሰጠቻቸው አሉ፣ ወይ ደግሞ እንዳይወልዱ የተደረጉ መላእክት አሉ ከተሰጣቸው አንጻር ማለት ነው። ከዚህ አንጻር ሁለት ሊሆን ይችላል። አሁን ጥያቄ የሚነሳው መሆን ያለበት አምላክ ሁሉም ማድረግ ይችላል ወይስ አይችልም? እሱን ነው የምልህ። አሁን ለምሳሌ እኮ እንድናየው ነው ያን ጥያቄ ስለገባኝ መልስልኝና ላስረዳ። አምላክ ሁሉም ማድረግ ይችላል ወይስ አይችልም? በእኔ እይታ ወይም በእኔ አረዳድ ይችላል። ይችላል ከሆነ መውለድና መወለድ አይችልም ወይስ ይችላል? ይችላል ማለት ነው። ሁሉም ይችላል ከሆነ ሱት ሙግት ነው። ሱት ሙግት ይሆናል ማለት ለምን? ሲጀመር ማድረግና ማስሆን መደረግና መሆን ልዩነታቸው ምንድን ነው? ማድረግና መደረግና መሆንና ማስሆን ልዩነታቸው ምንድን ነው? አልገባኝም ጥያቄ። ማድረግና መደረግ ማስሆንና መሆን ልዩነታቸው ምንድን ነው? በኮዝ ኤንድ ኢፌክት ላይ ገቢርና ተገቢር ነው አይደለ? አክቲቭ እና ፓሲቭ ነው አይደል ልዩነታቸው? ከሎጂክ አንጻር ስትሄድ ስለዚህ አሁን ምንድነው በፈጣሪ ባህሪ ውስጥ መደረግና መሆን የሚባል ባህሪ አለው? በፈጣሪ ውስጥ መደረግ መሆን ነው ሊኖር የሚችለው። መሆን የሚባል ባህሪ አለው? ሜቢ ለምሳሌ ሁሉን የፈጠረ ነው ማንም ያስወለው። መሆን ማለት እንትን ነው ቢካሚንጎና ለምን ሆኖ የተገኘ ነው ማለት። ስለዚህ ካለመሆን ወደ መሆን ከመጣ ተገይር አለው፣ ባህሪው ይቀያየራል ማለት ነው። ኢሚዩታቢሊቲ የሚለው ጋር ይቃረናል ማለት ነው። ኢሚዩታብል ነው ፈጣሪ ከመቀያየር አንጻር ነው። ካለመሆን ወደ መሆን። አሁን ለምሳሌ ዶክተር አብይ መቼ ነው ኢትዮጵያ ጠቅላይ ሚኒስትር የሆነው? አይ ቲንክ 2009። ከዛ በፊት ምን ነበረ? ጠቅላይ ሚኒስትር ነበረ ወይስ አልነበረም? በፈጣሪ ህሊና ውስጥ ነበረ ነው? አይ አልነበረም ነበረ። በእኛ እንዲህ ዝም ብለህ ይኸውና አንተ ምን ነበረ ወይስ አልነበረ? ኦኬ አልነበረም። ካለመሆን ወደ መሆን ነው የመጣው አይደለ? ኦኬ ፈጣሪ ካለመሆን ወደ መሆን የመጣበት ባህሪ ያለው? ካለመሆን ወደ መሆን ኖ የለም። ስለዚህ መሆን የሚባል ባህሪ የለውም ፈጣሪ ውስጥ። ፈጣሪ ማስሆን ነው ባህሪው። ማስሆን የሚባለው ነገር ካለው መሆን የሚባል ባህሪ የለውም። ስለዚህ ማስሆን ነው እንጂ መሆን አይደለም። ከሆነ ግን የሚያስሆነው አካል ያስፈልገዋል። ከተደረገ ደግሞ አድራጊ ያስፈልገዋል። እሱ አድራጊ እንጂ ተደራጊ አይደለም። እሱ የሚያስሆን እንጂ የሚሆን አይደለም። አሁን እዚህ ላይ ያዝልኝና ፈጣሪ ወለደ ስትል በኮዝ ኤንድ ኢፌክት ውስጥ ወለደ ስትል ወላዲና እሱ ወላዲ ይሆናል። የሚወለደው ምን ይሆናል? ተወላዲ ይሆናል አይደለ? እሱ ሲወልድ ወላዲ ይሆናል። የሚወለደው ምን ይሆናል? ተወላዲ ይሆናል አይደለ? ስለዚህ መሆን ባህሪ አለው ወይስ የለውም ብለኛል ቅድም። መሆን ነው የመሆን ባህሪ ያለው የለውም ነው። መሆን የሚባል ነገር ካለመሆን ወደ መሆን የለም ብለኛል ቅድም ዘግተሃል። ኦኬ። ስለዚህ ከዘጋኸው ከወለደ ወላዲ ይሆናል፣ ከተወለደ ደግሞ ተወላዲ ይሆናል። ወደ መሆን ውስጥ ነው የምታስገባው። የፈጣሪ ባህሪ ውስጥ መሆን የሚባል ነገር ከሌለ ወላዲና ተወላዲ የሚባለው ነገር የለም። ለም የሊድ ወለም ይውለድ የሚለው ቁርአን ለዛ ነው ስላሉ ነው። ደግሞ እኮ የሚለው እኮ አልወለደም አልተወለደም ነው። አይወልድም አይወለድም አይደለም የሚለው እኮ አልወለደም አልተወለደም፣ ወልዷልና ተወልዷል ያሉ ሰዎችን ነው ቁርአኑ እንትን እያለ ያለው። ከዛስ እንደዛ ከሆነ የመውለድና የመወለድ ባህሪ ያለው ወይ ሲባል የለውም። ለምን አይኖረውም? በሱ ባህሪ ውስጥ ምን የለም? መሆን የሚባል ነገር የለም። እሱ ጋር ማስሆን እንጂ መሆን የሚባል ባህሪ የለውም። ግልጽ ነው ዋንዬ? አሁን ለምሳሌ ከባህሪ አንጻርም ከችሎታ አንጻርም ስላልሆነ ነው
አይወልድም አይወልድም ችሎታ አይደለም። ችሎታ በማስወል ላይ ነው እንጂ በመሆን ላይ አይደለም የሱ ችሎታው። ገብተዋል? እንደዛ ከሆነ ምንድነው መሰለ እዚሁ ላይ ጥያቄ ጠይቃችኋለሁ። ቀልል አድርገህ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ሁሉን ቻይ አለመሆን አይችልም። አለመሆን ይችላል። ስለዚህ ሁሉን ቻይ አይደለም ማለት የማይችለው ነገር አለ ማለት ነው። ምን አለ? የማይችለው ነገር አለ ማለት አንድ የማይችለው ነገር አለ ማለት ነው። ሁሉን ቻይ አይደለም። ሁሉን ነገር ከቻለ ሁሉን የማይችለው አንድ ነገር አለ አገኘን ማለት ነው አይደል? ነዋል ምን አገኘን? ስለዚህ ሁሉን ቻይ አይደለም ማለት ነው በአንተ ሎጂክ። አይ አሁን ምንድነው መሰለ ሁሉን ቻይ ማለት እሺ፣ ሁሉን ቻይ ፈጣሪ ሁሉን ቻይ ነው ብለሃል። ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም፣ አለመሆን አይችልም። ስለዚህ የማይችለው ነገር ካለ ሁሉን ቻይ አይደለም ማለት ነው። አየው ተመለሰ ወጋ። ኦኬ፣ የማይችለው ነገር ካለ የማይችለው ነገር አለ ማለት ነው። ሁሉን ቻይ ነው ለምን ትለኛለህ? ሁሉን ነገር ከቻለ የማይችለው ነገር የለም ብለኸኛል። ስለዚህ ሁሉን ቻይ አለመሆን ይችላል ወይ ስለ አይችልም አልከኝ። ስለዚህ የማይችለው ነገር አንድ ነገር አለ ፈጣሪ። ጥያቄውን ቀለል አድርገልህ እስቲ፣ ቀለል አድርገልህ። ፈጣሪ ሊሸከመው የማይችለው ድንጋይ አለ ወይስ የለም? መፍጠር አይችልም? ይችላል። ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይስ አይችልም? እስኪ አልገባኝም ጥያቄ። ፈጣሪ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ከችሎታ አንፃር ያ ማለትማ የፈጣሪ ኃይል በፈጣሪ ውስጥ የተወሰነ ነው አይደል? ተመልከት፣ ፎርስ ዳይኮቶሚዎች ናቸው እነዚህ። ሎጂክ ስታጠና ፎርስ ዳይኮቶሚ የሚባሉ አለ። ሁለት ቀጠናዎች ብቻ ናቸው። ሁለት ቀጠናዎቹ ትክክል አይደሉም። ከመነሻው ጥያቄው ልክ አይደለም። ሰው ጥያቄ ነው የሚባለው ራሱ ማለት ጥያቄው ራሱ ችግር አለበት። ፎርስ ዳይኮቶሚ ነው። ብላክ ኤንድ ዋይት ፋላሲ ነው የሚሆነው። ገብቷል? ነጭና ጥቁር የሆነ ጸጽ ነው የሚሆነው ራሱ ማለት ነው። ስለዚህ ምንድነው መሰለ ቀለል ያለው የእስላም ትምህርት አስተምሮት ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር አይችልም ወይስ ይችላል ተብሎ ሲባል ሶስተኛ አማራጭ አለ። ፈጣሪ እንዲወልድና እንዲወለድ ማድረግ ይችላል ወይስ አይችልም ነው መሆን ያለበት ጥያቄ። ይችላል ወይስ አይችልም? ለሱ ምንድነው መልስ ያንተው? እኮ መሆን የሚለውን ነገር ችሎታ ፈጣሪ መሆን ፈጣሪ ሁሉን ነገር ማድረግ ይችላል ወይስ አይችልም? ይችላል። ስለዚህ ማድረግ ላይ ነው። ማድረግ ማስሆን ነው ወይስ መሆን ነው? ማድረግ መሆን ነው ወይስ ማስሆን ነው? መሆን ነው ወይስ ማስሆን? አረ ነው አሪ በደንብ አዳምጠኝ እንጂ ማድረግ እኮ ነው ያልኩህ፣ መደረግ አላልኩም። ማድረግ የፈጣሪ ባህሪ ነው አይደለ? መደረግ ነው የፍጡር ባህሪ። ወይም ማድረግና መሆን ባህሪ ናቸው እኮ መደረግ የማ ባህሪ ነው? የፍጡር ነው ወይስ የፈጣሪ? የፍጡር ባህሪ ነው። መደረግ መሆን ነው? መደረግ መሆን ነው ማስሆን ነው? መደረግ መሆን ነው ወይስ ማስሆን ነው? ከሁለቱም ውጭ ነው። አረ ተው እንጂ ኮዝ አክቲቭ እና ፓሲቭ ንገረኝ እስቲ ንገረኝ። ገቢርና ተገቢረት ምንድነው ልዩነታቸው? ገቢር ማለት አድራጊው ነው። ተገቢር ማለት ደግሞ ተደራጊው ነው። ከነዚህ ውስጥ መሆን የሚለው አድራጊው ነው። እና መሆንማ እኮ ሀቢቢ መሆንማ ቢካሚንግ ነው። መሆን የሚለውን ቃል ለአድራጊው መስጠት እንችላለና አድራጊ ማስሆን ነው የሚባለው። እሺ መሆን የሚለውስ ለምሳሌ መሆን ደግሞ ተደራጊ ነው። በፈጣሪ ባህሪ ውስጥ መሆን የሚባል ነገር የለም ነው እኛ ሙስሊሞች ክሬማችን። አሁን በፈጣሪ ባህሪ ውስጥ መሆን የሚባል ነገር ካለ ይችላል አይችልም የሚለው ነገር ጥያቄ ይመጣል። ይወልዳል አይወልድም የሚለው ጥያቄ ይመጣል ራሱ ማለት ነው። ፈጣሪ ሰው መሆን ይችላል ወይስ አይችልም ተብሎ አይጠየቅም በእኛ ትምህርት። ለምን? ከመነሻውኑ መሆን የሚባል ባህሪ በሱ ባህሪ ውስጥ የለም። ፈጣሪ ሰው ማስሆን ይችላል ወይስ አይችልም ተብሎ ነው የሚጠየቀው እኛ ጋር ሲመጣ። ለምን? ጥያቄው ራሱ ምን ይሆናል? ፎርስ ዳይኮቶሚ ይሆናል። ፎርስ ዳይኮቶሚ ይሆናል። ብላክ ኤንድ ዋይት ፋላሲ ይሆናል። እስኪ ፈጣሪ አሁን ለምሳሌ ፈጣሪ መሆን ነው እኔ ማምነው። መሆን ከሆነ ካለመሆን ወደ መሆን የመጣበት ነገር ከሆነ ተገይሮ አለ።
መቀየር አለው እሱ ጋር ኢሚቶብል ነው ከሚለው ባህሪው ጋር ሆኖ የተገኘ ስለሆነ እኮ ካለመሆን ወደ መሆን ወደ መሆን ሀቢቢ በደንብ እኮ ሆነ ስትል ከምንድን ነው የሚሆነው? ካለመሆን ወደ መሆን ነው አይደል የሆነው? ኦኬ። ስለዚህ ምንድነው እሱ ምንድነው? ቢንግ ነው ወይስ ቢካሚንግ ነው የሱ ባህሪ? ነውነት ነው ወይስ ሆነነት ነው የሱ ባህሪ ውስጥ ያለው? ነውነት ነው። አየው ተመልከት፣ ሆነነት አይደለም። እኛ በእስላም አስተምሮት ፈጣሪ ሆነ ብለን አናምንም። ንጉስ ሆነ አምላክ ሆነ ብለን አንልም። ከጊዜ በኋላ ምንም የሆነው ነገር የለም። እሱ ነው። ቁርአን ላይም ስትመለከት አላህ አምላክ ነው፣ አላህ ፈጣሪ ነው፣ አላህ ንጉስ ነው፣ አላህ ተመልካች ነው፣ አላህ ሰሚ ነው የሚል ቃል ታገኛለህ እንጂ አላህ ሰሚ ሆነ፣ ተናጋሪ ሆነ፣ ፈጣሪ ሆነ የሚል ነገር አይደለም። ሲፈጥር አይደለም ፈጣሪ የሆነው፣ ከመፍጠሩም በፊት ፈጣሪ ነው እሱ። ኦኬ ገብቷል? በእኛ ትምህርት ማለት ነው። ስለዚህ ሆነ የሚባል ባህሪ የለውም እኛ ትምህርት ውስጥ ነው፣ የኢስላም አስተምሮት ውስጥ። እንግዲህ ይህን ይመስላል። እንግዲህ እሺ፣ ከዚህ ተነስቼ ደግሞ ተመሳሳይ ጥያቄ ልጠይቅህ ትችላለህ። የጥያቄ ፉንጋ የለውም እኛ ጋር። ኦኬ፣ አሁንም እንትን የሚለው ይሄ ከችሎታ አንጻር ነው ወይስ ከባህሪ አንጻር የሚለው በደንብ ጥርት ያለ መልስ አይደለም የሰጠኝ። ማለት እኮ ችሎታው ከባህሪውን ታሳቢና ዋቢ ያደረገ ነው ሀቢቢ። እሺ፣ ከዚህ ተነስቼ ችሎታ አይደለም ችሎታ የቁርአን ሱራ ላይ ደግሞ ሌላ ጥያቄ ልጠይቅህ። እሺ፣ ለምሳሌ አሁን በደንብ አንተ ቃል በቃል እኔ ሀሳቡን ነው የምነግርህ፣ አንተ ቃሉን በትክክል ታመጣዋለህ። ችግር የለውም። 6:1 ሚስቶችን በፈለግን ኖሮ በሻን ኖሮ 21:17 ላይ እስኪ ተናገር። መያዝ ነው። መያዝ አዶፕትድ ነው። መያዝ የሚባለው ነገር አዶፕትድ ነው። አዶፕትድ ታውቃለህ? ልጅ መያዝ ባህሪን አይደለም ያስበው። እሺ አንብብልኝ እስኪ አንድ ጊዜ 21:17 ላይ ምንድን ይለው? መጫወቻ መያዝ ብንፈልግ ኖሮ ይላል ከኛ ዘንድ በያዝን ነበር አይደል የሚለው። እሱን አይደል የፈለገው? እሺ አሁን የኔ ጥያቄ ምን መሰለ፣ መያዝን በፈለግ ኖሮ ይሄ መሻት ወይም ይሄ መፈለግ ከምን አንጻር ነው? ይሄ መሻት መያዝ ምንድነው ራሱ ነው? መያዝ ምንድነው ራሱ? መያዝ የሚለውን ሐሳብ ተውና እኮ እሱን እኮ መያዝ የሚለው ችሎታን ባህሪን ታሳቢና ዋቢ አይደለም ራሱ መያዝ የሚለው ነገር ማለት ነው። ለምሳሌ ፊራውን ምንድነው ያለው? ፊራውንና ሚስቱ ምንድነው ያለው? ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላልና ይላሉ አይደል? ይፈልጋል አይደል? ልጅ አድርገን ልንይዘው ምን ማለት ነው? ልጅ አድርገን ብንይዘው ይከጀላልና አሉ። አዎ ለዓይኔ ማረፊያ ነው ምናምን ነገር አለች። አሁን አይደል ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ምንድነው ያለችው? ለእኔም ለአንተ አለችው የዓይኔ መርጊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች። ልጅ አድርገን ልንይዘው እንፈልጋለን ስትል ምንድን ነው? ባህሪን ታሳቢና ዋቢ ያደረገ ነው ወይስ ችሎታ ታሳቢና ዋቢ ያደረገ ነው? እነሱ ፍጡራን ስለሆኑ የመውለድም የመያዝ ሌሎችን የመያዝ ስለ ልጅ ነው። ስለ ልጅ መያዝ ነው። አዶፕትድ ነው የምናወራው። ልጅም ራሱ ከነሱ አሁን ምንድነው አሁን ያወራን ያለ ነው ስለ ፈጣሪ ሳይሆን በፍጡራን ተፈጥሮ ነው። መጀመሪያ ሀሳቡን እንድትረዳው ነው የፈለኩት ሀቢቢ። ከፍጡራን ሀሳቡን እንድትረዳው ነው የፈለኩት። እሺ መጀመሪያ ሀሳቡን መጀመሪያ ተረዳው። ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ስለ ሙሳ ስትናገር ልጅ አድርገን ልንይዘው ይከጀላልና ስትል ልጅ አድርገን ማለት መውለድን ነው የሚያመለክተው ወይ ስለ ችሎታ ነው የምታወራው? መፈለግና እኮ ምን መፈለግ ችሎታን ነው የሚያሳዝ? ልጅ አድርገን ልንይዝ ማለት ከመውለድ ጋር ከባህሪ ጋር የተያያዘ ነው ወይስ ከችሎታ ጋር ነው የተያያዘው? ከባህሪ ጋር ልጅ አድርጎ መሻት ነው። ይሄ እኔ አሁን ለምሳሌ አይደለም ይኸውልህ ልጅ አድርጎ መያዝ አታውቅም? ማደጎ የሚባል ነገር የለም ኢትዮጵያ ውስጥ? ኧረ በደንብ አለ እኮ። ልጅ አሁን ማደጎ አድርጎ ሲያሳድጉት ወልደውት ነው ወይስ ደግሞ ችሎታው ሀብቱ ስላላቸው ነው? ሀብት ስላላቸው ችሎታ ስላላቸው እንደዛ ማለት ነው። ችሎታው ስላላቸው ችሎታን ታሳቢና ዋቢ ያደረገ እንጂ
ባህሪን ታሳቢና ዋቢ ያደረገ አይደለም። አሁን ተመልከት። አሁን ወደዚህ ስንመጣ ቁርአን ላይ ሱረቱል አንቢያ ምዕራፍ 21 ቁጥር 17 ላይ መጫወቻን መያዝ ብንፈልግ ኖሮ ከኛ ዘንድ ወይም ከፈጠርነው እንይዝ ነበር ብሎ ይናገራል። ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ ያለው ጥቅስ ማየት ትችላለህ። ምንድነው የሚለው? አላህ ልጅ መያዝ ቢፈልግ ኖሮ ከሚፈጥረው ይይዝ ነበረ። ምን ከሚለው ይላል። ስለዚህ የተፈጠረ ነገር ከሆነ ባህሪን አይደለም። ፈጣሪ ነው የሚወልደው መውለድ ከሆነ እሱን ደግሞ ምን ብሎናል? የባህሪ ጉዳይ ስለሆነ ለሚየሊድ ወለም ይውለድ ብሎ ዘግቷል። የባህሪ ጉዳይ ስለሆነ አሁን የባህሪ ጉዳይ ሳይሆን ስለ አዶፕሽን ነው። በወቅቱ ዳይናሚክ ሞናርኪዝም የሚባል ትምህርት ነበረ ቁርአን በወረደበት ሰዓት ላይ ኢየሱስ የባህሪ ልጅ አይደለም፣ ኦንቶሎጂካሊ የባህሪ ልጅ አይደለም ያ። ነገር ግን ምንድነው የማደጎ ልጅ ነው። አዶፕሽኒስት ሲባል አልሰማህም? አዶፕትድ ሰን ነው ሲባል አልሰማህም? ዳይናሚክ ሞናርኪዝም የሚባል ትምህርት እነ ጳውሎስ ሳምሳጤ የጀመሩት በታሪክ ላይ አልሰማሁም። በቃ እሱን ትምህርት ሁላን የተቃወመው ቁርአን ሁለቱንም ነው የተቃወመው። ወልዷል ያሉትንም የባህሪ ጉዳይንም ይዟልም ያሉትንም እሱንም ነው የተቃወመው ቁርአን ማለት ነው። ሱረቱ ዙመር ምዕራፍ 39 ያዘው ጥቅሱን ምዕራፍ 39 ቁጥር 4 ላይ ታገኘዋለህ። ምንድነው የሚለው? አላህ ቆይ ላንብብልህ በደንብ አውጥቼ ምዕራፍ 39 ቁጥር አላህ ልጅ መያዝን በፈለገ ኖሮ አለ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር አለ። በቃ ይሄ እንደ ልጅ ነው በቃ ተብሎ ይባል ነበር አለ። አየው ከሚፈጥረው ካልክ ባህሪን ታሳቢና ዋቢ ሊሆን አይችልም። ለምን? አላህ ፈጣሪ ነው፣ የተፈጠረው ደግሞ ፍጡር ነው። ፍጡርን ቢይዝ አለ አላህ ልጅ መያዝ ቢፈልግ ኖሮ አለ አይፈልግም፣ እንደዛ አይነት ፍላጎት የለውም አለ። ይችሉታ ጉዳይ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር አለ። እከሌ ልጄ ነው ብሎ ይለው ነበር ከሚፈጥረው ውስጥ። ከተፈጠረ ግን ፍጡር የባህሪ ጉዳይ አይደለም። አላህ ኸሊቅ ነው፣ መخلوቅ ደግሞ ፍጡር ነው። ሁለት የተለያየ ቀጠናዎች ናቸው። ይሄን ይመስላል። ያልገባ ነገር ካለ አሁን ጠይቀኝ። ኦኬ ቴንክ ዩ። ሌላ ጊዜ እመጣለሁ። አሁን እንቅልፌ መጥቷል። አይ ችግር የለውም። እኔ እናንተ እስካሁን ድረስ ያወራ ነውና ለአንተ ጊዜ ሰጠሁት እንትን ስለሆንክ ነው፣ ቀበኛ ስላልሆንክ ነው። እስካሁን ድረስ ቀበኛም አይደለም፣ ሞገደኛም አይደለም፣ ቃተኛም አይደለህም። ደረባባ ነህ። የምር ለመናገር ጥሩ ጊዜ ነበር ማለት ነው። ልውጣ በቃ እኔም። እሺ ቴንክ ዩ። እሺ ሁለታችሁንም እናመሰግናለን። ይወዝ በጣም አሜዚንግ ነው። ዋና አትጥፋ። ኡስታዝን ድምጽን ስለሰማ ደስ ብሎናል። ፎሎ አድርገኝ እስቲ። እሺ በሉ ደህና ደሩ። መልካም ጊዜ ይሁንላችሁ። ልውጣ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም። ወደ ፕሮግራም አለን። ፕሮግራሜ ላይ እንድትገኙ ሁላችሁ ነገረ ክርስቶስ ላይ እናያለን። ወይ አልችልም፣ መቆየት አልችልም፣ መተኛት አለብኝ። በጠዋት ነው የምነሳው ኢንሻአላህ። ዛሬ በጊዜ ከስራ ስለወጣው ነው። ወሰላም አለይኩም። وعليكم السلام ورحمة الله. جزاك الله أستاذي. ይኸው ሐሰመት ወረሰንና ዛህራ አሉ። መጠየቅ ትችያለሽ እህት መክሊት። ያመጣው ወንድሞች እና እህታችን አለች። እነሱ መጠየቅ ትችያለሽ። እኛም አለን ባለፍቃድ። مكليت طيب جزاك الله خير مهمر الله يحفظك الله መልካም ስራህን ይቀበል። እኛም ተማርን በሰበቡ። መክሊት አለሽ? እንደዚህ አይነት ኦፕን ማይንድ ሰዎች እኔ ይመቹኛል። ልጁ የሄደበት ፍሎ በጣም ነው ደስ። እኔ እንደዚህ አይነት ጥያቄ ነበርኩኝ፣ ፈላስፋው አይሉኝ ነበር። ዝም ብዬ እየተፈላሰፍኩኝ በመሀል ጥያቄዎች ሬዝ አደረግ ነበርና እንዲህ ቢሆንስ፣ ቆይ በዚህ ሳንግል ቢሆን፣ በዚህ ሳንግል ቢሆን ለመረዳት ስለሆነ የምትሄጂው እንደዚህ አይነት ሰዎች ጋር ላይክ ኦል ዴይ ቢቀጠል አይደብረኝም። መስማቱም ብዙ ነገር ትማሪያለሽ እና አሜዚንግ። ብቻ አላህ ይጠብቅሽ። አንቺንም ሙሳዛችንም በጣም አመሰግናለሁ። ሐሰን ሰላም አለይኩም ወራህመቱላሂ ወበረካቱ። መክሊትዬ ሜርሲ። ሚኪ የኔ አይ ዶንት ኖ ሚኪ ሐሰን እንዴት ናችሁ? ደህና ናችሁ? ቆይ እንከልበት የበሰሉ ናቸው ጥቂት
አምስት ጉዳይ ለአምስት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደ ቀደም እኮ 2 ደቂቃ ይቀረኛል ለወጣ ስትይ ነው ከቤቱን ትቼ ወጣሁት። ኡስታዝ መምጣቱን እኮ ሸር አድርጎልኝ ነው። 2 ደቂቃ ስትይ በቃ አልአረብሽ ማለት ወንድሜ ቤት አይደል ነው። ቅድም እንድትወጪ እንድታርፊ 2 ደቂቃ ምናምን ስትይ ስለሰማሁኝ በቃ ልሂድ ብዬ ሄድኩኝ። ከዛ ኡስታዝ ደግሞ ሲገብቶ አላወኩም ነበር። ሸር አድርገውልኝ መክሊት ነሽ ሸር አድርጋለኝ። ሞጣ ቤት እንዲሄድ አደረግሽኝ እኮ ቅድም 2 ደቂቃ ብለሽ። እሱን እየተከታተልኩ ነው ሸር የተደረገልኝ። መክሊት ዛህራ እህቴን ጠይቂያት ትመልስልሻለች። አብሽሪ። መክሊት ሜርሲ ሚኪ እኔ ያለው ዛህራ ወይ ቀጥሽ። እንዴት አመሻችሁ? ዛህራ እንዴት አመሻችሁ ሁላችሁ? ወይ መክሊት ቀጥይ። ሰላም አዲስዬ፣ እንዴት ነሽ? ሜርሲ እንዴት ነሽ? እኔ ደህና ነኝ አልሐምዱሊላህ። ሰላም ነው አለ አለን። ጥያቄ አለሽ ውዷ? እኔ አንድ ጥያቄ አለኝ። እስቲ እባክሽ ጠይቂ እንማርበት በዛው። ሀሰኑን ማስተልቅ እኮ ለቤታችን ግርማ ሞገስ እንደዚህ ድምቅ አንቺ ነሽ በትልቁ መሆን ያለብሽ። ታፕታፕ እንዲደረግ አንቺ ነሽ የቤቱ ባለቤት ነው በትልቁ መሆን ያለብሽ። እኔ ከዚህ ጋር ስንጓተት 500 ሰው መሀል መርሲ ጠይቂ ቶሎ። እኔ መክሊት ጀምራ ነበር። አይ ቲንክ መክሊት ጨርስና እሺ መክሊት እሺ ውዷ ጠይቂ። እንደው ሼር ያደረኩላችሁ ሰዎች እንደው ሙቱ። እሺ አዲስም ተጣበቃ ሁሉ ባይ መክሊት ጠይቂሽ። መክሊት የቀጥ እሺ ዛህሩዬ ያነበብኩኝ እንዳለ አንድ በእስልምና አስተምሮ ላይ ያልገባኝና ግር ያለኝ ነገር አለ። ያም ምንድነው? በእስልምና አስተምሮ አላህን በብቸኝነት መገዛት፣ በእሱ ላይ ምንም ነገር አለማጋራት፣ እንዲሁም ደግሞ የምንመጀነው ወደሱ ነው፣ አማላጅ የምናደርገውም እሱን ነው ይባላል አይደለ? በእስልምና አስተምሮ ያኔ በመሀል አማላጅም መላእክም ምናምን አይገባም። እሺ እንደዛ ከሆነ ነብዩ መሐመድ በመጨረሻ ጊዜ ሲመጡ በእሳት እንዳንቀጣ አማላጅ ሆኖናል የተባለው እንዴት ነው? ወይም ደግሞ የነቢያት አስተምሯችሁ በእስልምና ምንድነው? ያልተረዳሁት ነገር አለ። በጣም አሪፍ ጥያቄ። ይሄ ምልጃ የሚባለው ነገር በሁለት ይከፈላል። ይቅርታሽ ግን ጠይቅሽ ስላልተረዳሁትና ለመረዳት እንደሆነ ከላሽ ጨቃጨቅ ምናምን ሳይሆን ምንም ችግር የለም። ተጨቃጨቂ መክሊት ድብር ብቻ ነው እኔ ቤት የሚያስመውተው የሚያስቦልከው። እንደውም ስትሞግቻቸው ደስ ነው የሚለኝ። ሌዚ ጠያቂ አልወድም እና መክሊቷ አብረኑ ለሌለ ከስር በኮሜንት እንዳትላቀቂ ምንም እስከሚገባሽ ድረስ አብሽሪ። ለስላስ ጠይቂ። አሁን በዚህ ማታ እስኪ አስቢ፣ አላሳዝንሽም? እሺ መክሊትዬ በሁለት ይከፈላል። እሺ እንትን ይሄ ምልጃ የሚባለው ነገር በሁለት ይከፈላል። አንድ የሚፈቀድ ነው፣ ሁለተኛው ደግሞ የማይፈቀድ ምድር ላይም ሆነ አኸራ ላይ። ምልጃ ማለት በጥቅሉ ማስታረቅ ማለት ነው አይደለ? ምልጃ በአንድ ሰውና በአንድ አካልና በአንድ አካል መካከለኛ ሆኖ ማስታረቅ ማለት ነው አይደለ? ምልጃ ማለት መክሊት የምረዳው እንደዚህ ማስታረቅ። ምልጃ የምረዳው እንዴት ነው ማስታረቅ? ማስታረቅ ማለት ነው። ለምሳሌ እኔ ምድር ላይ የሚፈቀዱ ማስታረቆች አሉ። ለምሳሌ አያድርግብንና እኔና አንቺ ብንጣላ አዲስ ዓለም መእታ እኔን እና ባንቺ መካከል ገብታ ብታስታርቀን አሁን ይሄ የሚፈቀር ነው፣ ምንም ችግር የለውም። እንደውም በጣም የሚወደድና የተመረጠ ነገር ነው ይሄ ምልጃ የሚባለው ነገር። እዚህ ላይ ይፈቀዳል፣ ወይም ደግሞ ማስታረቅ ማለት ነው።
በተጨማሪም ደግሞ እኔ ዱዓ እንዳደርግልሽ ብጠይቅ ለምሳሌ ዘሃሩ ዱዓ አድርጊልኝ ብትይ ይሄም ይቻላል፣ ምንም ችግር የለም። አላህ Subhanahu Wa Ta'ala እንድለምንልሽ እየነገርሽኝ ነው ማለት ነው። ይሄ እኔ የምችለው ነገር ነው። እኔ በማልችለው ነገር አሁን እዚህ ጋር አልጠየቅሽኝም። በምንድን ነው የጠየቅሽኝ? እኔ በምችለው ነገር ዱዓ እንዳደርግልሽ ነው እየጠየቅሽኝ ያለሽ። አላህን እንድጠይቅልሽ ዱዓ እንዳደርግልሽ ስሰግድ ወይም ደግሞ የሆነ ነገር ሳደርግ አላህ አዘ ወጀል እንድጠይቅልሽ እየጠየቅሽኝ ነው። ይሄ የምችለው ነገር ስለሆነ አሁንም ይሄም ይቻላል። ታዲያ የማይቻለው ምንድነው ከተባለ በማይችሉ ሰዎች ለምሳሌ አላህ Subhanahu Wa Ta'ala በገሌ ይሁንብህ ብለሽ መጠየቅ ፍልክ ለምሳሌ ያን ሰውዬ በማይችለው ለምሳሌ የሞተ ሰው አለ። የሞተውን ሰው ትሄጂና የማይችል ነው፣ አይችልም፣ አይሰማም፣ አይለማም። ለራሱ ምን ይፈልጋል? ዱዓ ያስፈልጋል። አንቺ ነሽ ዱዓ ማድረግ ያለብሽ። አላህን እንዲምረው እሱን ለሱ አላህ እንዲምረው ትጠይቂለታለሽ እንጂ አንቺ አይደለሽም የምትጠይቂው። ወይም ደግሞ አንተ እንደዚህ አድርግልኝ ብለሽ ምልጃ አትጠይቂው ያንን ሰው ማለት ወይም ደግሞ ዱዓ አድርግልኝ ብለሽም ሊሆን ይችላል። ወይም ደግሞ ጸልይ እንደዚህ ብለሽ ልትጠይቂዋችም ያኔ የሞተ ሰው ሊሆን ይችላል። በማይችለው ነገር መጠየቅ አይቻልም። የሆነ የሞተ ሰው ሊሆን ይችላል እስቲል በህይወት እያለ በሩቅ የሆነ ለምሳሌ አንቺ አሁን ከዚህ ባትኖሪ መክሊት ብዬ ተጣርቼ አንቺ ሳሰሚና ሳትለሚ ወይም የሆነ ነገር ሳታይ ወይም ለኔ ሴንስ ሳታረጊ በስልክ ላይ ሆነ ይችላል ብቻ አንቺ ሳትሰሚኝ ማለት ነው። እንደዛ አሁን አንቺን ብጣራ ይሄ አይቻልም፣ حرام ነው የሚሆነው። ገብተሻል? ነገር ግን አንቺ መጥቼ መክሊት ዱዓ አድርጊልኝ ብለሽ ይሄ ምልጃ ነው፣ ይቻላል፣ ምንም ችግር የለውም። እንደዚህ አይነት ነገራቶች ይቻላሉ። እና በአኺራ ላይ ሲባል በአኺራ ላይ ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም የሚያማልዱን ረሱላህ ሰለላሁ ዐለይሂ ወሰለም ብቻ አይደሉም አኺራ ላይ የሚያማልዱት። በነገራችን ላይ ምልጃ እዛ ላይ ሶስት አይነት ምልጃዎች አሉ። የመጀመሪያው ፍርድ እንዲጀመር ነው። ሁለተኛው ደግሞ እንትን ከሳት እንድንወጣ የሚያደርገው ነው። ፍርድ እንዲጀምር ረሱላህ ሰለላሁ ዐለይሂ ወሰለም ብቻ ናቸው እንትን የሚሉት ምልጃ የሚያማልዱት። አላህን ሄደው መጀመሪያ ሰዎች ወደ አደም ይሄዳሉ፣ ከዛ በኋላ ወደ ሙሳ፣ ከዛ ወደ ኢሳ፣ ከዛ ወደ አብርሃም፣ ከዛ ወደ ኑህ፣ ከዛ ወደ ሙሳ፣ ከዛ በኋላ ወደ ኢሳ ይመጣሉ። መጨረሻ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ ሲመጡ ረሱላህ ሰለላሁ ዐለይሂ ወሰለም እኔ አላህ ብለው እኔ ለሷ ነኝ ብለው ሄደው አላህ አዘ ወጀልን ሄደው ይጠይቃሉ፣ ይሰግዱና ይለምናሉ አላህን። በዛን ሰዓት የሚያደርጉትን ዱዓ ራሱ የዛኔ ነው የሚያሳውቀኝ አላህ መልእክተኛ ዱዓ ያደርጋሉ። ከዛ አላህ ዱዓቸውን ይቀበላቸውና ፍርድ ይጀመራል። ፍርድ እንዲጀመር የመጀመሪያ ምልጃውን ያደርጋሉ ማለት ነው። ሁለተኛ ደግሞ ከጀሃነም እንድንወጣ ግን ለምሳሌ ጓደኛሽ ልታማልድሽ ትችላለሽ፣ አላህን ልትለምንልሽ ትችላለሽ። እሷ ካንቺ የተሻለሽ ከሆነች ወይም ደግሞ መላእክ ሊሆን ይችላል ወይም ነቢያቶች ሊሆኑ ይችላሉ። ብቻ አላህ Subhanahu Wa Ta'ala ሊያማልድሽ ይችላል። በዛን ሰዓት ግን ምንድነው እነሱ የሚችሉት ነገር ነው። ገብቶሻል? በሚችሉት ነገር ነው እንጂ የሚጠየቁት በማይችሉት ነገር አይደለም። ስለዚህ ምልጃ የማይፈቀደው በምንድነው ከተባለ ለምሳሌ ክርስቲያኖች አማልዱን ብለው የሚጣሯቸው አካላቶች አሉ። ለምሳሌ ማርያም፣ ኢየሱስም ቢሆን የትኛውም አካል ቢሆን በማይችለው አካል ፍጡር ሊጠየቅ አይገባው። ሊጠየቅ የሚገባው ማን ነው? ሁሉን ቻይ የሆነው አምዱ አምላክ ነው። ሰው ደግሞ በሚችለው ነገር ሊጠየቅ ወይም ደግሞ አድርግልኝ ብለሽ ልትጠይቂው ትችላለሽ። ያን ነገር ከአምላክ ጋር አጋራሽበት አይባልም በዛ ሰዓት ማለት ነው። ግልጽ ነው መክሊትዬ? ግልጽ ነው። ስለዚህ ነቢያቶችን እንደ አማላጅነት አትጠቀሟቸውም፣ ግን ያው በነቢይነታቸው ታምኑባቸዋላችሁ ማለት ነው። ያኔ ማመን ብቻ። አዎ እናምናቸዋለን። አሁን ምድር ላይ እያሉ ነቢይ እንደሆኑ እናምናለን፣ እንደተላኩ ወደ አምላክ እንደተላኩ እናምናለን። ግን አሁን የሞቱትን አካላቶች ተጣርተን እንደዚህ አድርግልኝ ፉላን ብንል እስቲል ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቢሆን አሁን ምድር ላይ እያለን ነብዩን አማልዱን ብለን አንጠይቅም ምድር ላይ እያለን አሁን የሞቱትን አካላቶች። ነገር ግን የትንሳኤ ቀን ከሆነ ግን የትንሳኤ ቀን ያማልዳሉ። ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደሚያማልዱት እኛም እንደምናማልደው ለጓደኛ እንደሚያማልደው እንደዚህ ያማልዳሉ እነሱ ማለት ነው የትንሳኤ ቀን ከሆነ። ምድር ላይ ግን በፍጹም ምድር ላይ ያሉ የሞቱ ስለሆኑ ስለማይችሉ በማይችሉት ነገር አንጠይቃቸውም። ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም እሳቸውንም ቢሆኑ እነ ኢሳ ዐለይሂ ሰላም እነ ሙሳንም ቢሆን መጣራት አይቻልም። የትኛውም የቅርብ እስቲል ጅብሪል ገብርኤል እንኳን ቢሆን አሁን በህይወት አለ አይደል? ገብርኤል እንኳን ቢሆን መጣራት አይቻልም ይሄ። ምክንያቱም ገብርኤል አሁን አይሰማኝም አላህ ያዘዘውን ብቻ ስለሚያደርግ። የትንሳኤ ቀን ግን ይሄን ነገር የሚፈቀድበት ሁኔታ አለ። መላእክቶች የሚያማልዱበት ሰዓት አለ። ሰዎችም ነቢያቶችም የሚያማልዱበት ሁኔታ አለ።
ግልጽ ነው። እሺ እንደዛ ከሆነ የነቢያት ድርሻ የማርያምስ ድርሻ በቁርአን ውስጥ ከሌሎች ሴቶች በተሻለና የተመረጠች ንጹህ ሴት ተብላ በቁርአን ላይ የራሷ ሱራም ያላት እንዲሁም ብዙ ቦታ የተገለጸችው ማርያም ናት። በቁርአን ውስጥ ወይም ደግሞ በእስልምና አስተምህሮ ማርያም ያላት ሚና ምንድነው? ማርያም ያላት ሚና በእስልምና ውስጥ የኢሳ አለይሂ ሰላም እናት ናት። በጣም የምንወዳት የምናከብራት አርአያችን የሆነች እናት ናት። ከዚያ የዘለለ ነገር እንደዚህ ታደርግልናለች እንደዛ ታደርግልናለች ፍጡር ነች። ግን አላህን በብቸኝነት ስትገዛ ስለነበረ ለምእመናት ምንድነው ምሳሌ ናት። ልክ ምሳሌ ለአላህ Subhanahu wa ta'ala ሱረቱ ተህሪም ላይ ወضرب الله مثل الذين آمنوا ብሎ ሁለት ሴቶችን ገልጿል። ምርአት ፊርዓውን አለ እነዚህ የምእመናን ሴቶች ምሳሌ ናቸው። እነሱ ምንድነው አንደኛ መርየምን ስትመለከች በጣም ጎበዝ ናት፣ ጠንካራ ሴት ናት። ወካነት ሚነ ቃኒቲን ያኔ አላህ Subhanahu wa ta'ala በብቸኝነት ስትገዛ ነበረ ምናምን ጥብቅ ሴት ናት። ስለዚህ እንደሷ እንሆናለን እኛ የሷ አርአያችን አድርገን እንይዛታለን። እንደዚሁም ደግሞ አሲያን ስትመለከች አሲያ ደግሞ በጣም ጠንካራ ናት፣ ታጋሽ ናት። ከዛ ከንጉስ ቤት ምናምን እንደዚህ አይነት ነገራቶች አርአያ አድርገን እንይዛታለን። ከዛ በዘለለ እንደዚህ የተለየ ቦታ ሰጥተናት የሆነ ጭራሽ ወደ ልኮ ወይም ደግሞ እሷን ወደ መጣራት ምናምን የሚባል ነገር የለም። ሐታ ነብዩን እኮ ነው የምልሽ። አሁን እንኳን ማርያም እናቀርቶ ነብዩ መሐመድን እንኳን ቢሆን ሰላቱ ረብ ሰላም አለይ መጣራት አይቻልም። ገብቶሻል? እንደዚህ አድርጉልኝ ብለው አሁን ቀብር ውስጥ ያሉ እሳቸው እንደዚህ አድርጉልን ብለን መጣራት በፍጹም አይቻልም። ታዲያ የምንጣራው ማንን ነው ከተባለ የዓለማቱን ጌታ አላህን ብቻ ነው የምንጣራው። አድርግልንም የሚያደርግልንም ምን ቅድም እንዳልሽው የምንመጀነው ወደሱ የምንጠጋው የምንመካው ማንኛውም የአምልኮ ስርዓት የምናካሄደው በማን ነው? ወደ አላህ Subhanahu wa ta'ala ነው እንጂ ፍጥረታትን አንለምንም። መላእክቶችም ቢሆኑ ሰዎችም ቢሆኑ የትኛውም ጻድቃን ቢሆን እኛ ዘንድ ያለው ቦታ እኩል ነው። ማለትም የደረጃቸው የሚለያይበት ሁኔታ አለ። ነገር ግን የአምልኮ ነገር ግን በፍጹም አንሰጣቸው። ምልጃ ስቲል ረሱላህ ሰለላሁ ዐለይሂ ወሰለም የትንሳኤ ቀን እንደማልዱን ራሱ ረሱላህ ሰለላሁ ዐለይሂ ወሰለም አሁን ምድር ላይ ያለን ሄደን ቀብራቸው ውስጥ አንጠይቅም። የምንጠይቀው ማን ነው? የረሱላህ ሰለላሁ ዐለይሂ ወሰለም ምልጃ አላህ Subhanahu wa ta'ala እንዲሰጣን አላህን ነው እንጂ የምንጠይቀው ረሱልን አንጠይቅም። ምክንያቱም እሳቸው አሁን አይሰቡንም። ገብቶሻል? ፍጡር ናቸው፣ ሰው ናቸው፣ እንደማንኛውም አካል ነው። በቃ አንድ ሰው ከሞት አለቀ። አላህ Subhanahu wa ta'ala የፈቀደውን ነገር ብቻ ነው የሚያደርገው። ስለዚህ እኛ ቀጥታ የምንጠይቀው ማን ነው? አላህን ብቻ። የምንጠጋው እሱ ነው፣ የምንመካው በሱ ነው፣ የምንለምነው እሱ ነው። በመካከል ወሰጥያ እንደዚህ አድርጉም እንደዛም የሚባል ነገር የለም እስልምና ላይ። እሺ ዛሬ ነበር መጠየቅ የፈለኩት ለዛሬ። አመሰግናለሁ። ፈጣሪ ይጨምርልሽ። አሜን። ዛሩ እዚህ ለአንድ ነገር ልጨምር። መክሊት አለሽ? ጨምር። እሺ ለምሳሌ ያክል ማለት ነው ፈጣሪ ለነቢያቶችም ቢሆን እንዲሁም ለሌሎች ሰዎች ህግጋትንና መመሪያን ሰጥቷል አይደለም መክሊት? አዎ እነዚህን ህግጋቶች እየጣስን ኃጢአት እየሰራን አታድርጉ የተባለውን ነገር እያደረግን አማላጆችን ወይንም አስታራቂዎችን እባካችሁ አስታርቁኝ ማለት ወይም አማልዱኝ ማለት አይቻልም። ለምሳሌ አንድ ነብይ በዘመኑ በተላከው ነብይ አምነሽ አታድርጌ የተባልሽውን ነገር ግልጽ ሆኖ እያለ አድርጌ የተባልሽውና የታዘዝሽው ነገር ግልጽ ሆኖ እያለ አድርጌ የተባልሽውን ነገር ካደረግሽ በኋላ ሄደሽ ለዛ ነብይ ወይም አስታራቂ ወይም አማላጅ ለተባለው እባክህ አማልደኝ ከፈጣሪ ጋራ ብሎ መጠየቅ አይቻልም። ገብቶሻል? መጥፎ ስራን እየሰራን ማለት ነው። የተከለከለውን ነገር እያደረግን አስታርቁኝ ብሎ ነገር የለም። አጠቃላይ ገብቶሻል? ስለዚህ በአጠቃላይ እንደ እስልምና አስተምሮ ነቢያቶችንም ሆነ መላእክቶችን ወደ ፈጣሪ አማሉኝ ተብሎ አይጠየቅም ነው እንዳጠቃላይ የተማረው። አይጠየቅም። ህግን እየጣሱ እኔ ያልገባኝ ነበረ ማለት ነቢያቶች ምንድነው ጥቅማቸው? በካላም አለዱ ምን ካለ ለምሳሌ አሁን በኦርቶዶክስ እምነት ውስጥ መላእክቶች ሰማዕታቶች ምናምን አማልዱኝ ይባላሉ። ግን በእስልምና ውስጥ አማልዱኝ የማይባሉ ከሆነ እንዲሁም ደግሞ ነብዩ መሐመድ ሙስሊም ሲባል የመጀመሪያው እንደውም ከአላህ በፊት
ሙስሊም ሲባል የሰው አይምሮ ውስጥ ቀድሞ የሚመጣው መሐመድ ነው፣ ነብዩ መሐመድ። ነብዩ መሐመድ በእስልምና ውስጥ ያላቸው ሚና ምንድነው? በሙስሊም ልብ ውስጥ ይሄን ያህል ትልቅ ቦታ የተሰጣቸው ካላማለዱ ምን ካላረጉ ያ ነገር ጥያቄ ፈጥሮብኝ ስለነበረ ነው። በቃ አመሰግናለሁ። ዛህራ እንዳለችሽ የነብዩ መሐመድ እንዲሁም ከሳቸው በፊት የነበሩ ነብያቶች ሚና ምንድነው? አድርሱ የተባሉትን ነገር ለሰው ልጆች ማድረስ፣ እኔ አንቺ እንድናቅ ማድረግ። አንዳችንንም እጃችንን ጠምዘው ወይም በግዴታ አያሳምኑንም። ነገር ግን ጆሮ አለና የምንሰማበት፣ አይን አለና የምናይበት፣ አእምሮ አለና የምናገናዝብበት እነዚህን ሴንሶች ተጠቅመን ነብያቶች ይዘውት የመጡትን አስተምህሮት ወይ መከተል ነው ወይ ማፈንገጥ ነው ያለን አማራጭ። ያ ነብይ ደግሞ የተላከው ነብይ እሱ ራሱ ፈጣሪ የሰጠውን ህግጋት እንዲሁም መመሪያ በህይወት ዘመኑ አፕላይ አድርጎት እየኖረበት ለሚከተሉት ሐዋርያቶችም ሆነ ከሐዋርያቶች በኋላ ለሚመጣው ትውልድ ምን ሆኖ ያልፋል? ምሳሌ ሆኖ ያልፋል። ከዛ እኔና አንቺ ያንን ነገር መከተል፣ እኔ እምቢ ብዬ ሳፈነግጥ ወይም እየወደኩ እየተነሳሁ ያንን ነገር ስፈጽም፣ አንቺ ደግሞ በቻልሽው በተሰጠሽ አቅም ካፓሲቲ ፈጣሪን መገዛት፣ ፈጣሪን ማምለክ፣ የዛን ነብይ አርአያና አስተምህሮት መከተል ምንድነው? መስፈርት ነው ለዘላለማዊ ህይወት። ያንን ነገር ስናደርግ ግን እንወድቃለን፣ እንነሳለን፣ እንሳሳታለን፣ እናጠፋለን። የንስሐ በር ክፍት የሆነው እኮ ለዛ ነው። ምንጊዜም የንስሐ በር ክፍት ነው ለማንኛውም፣ ለእኔም ለአንቺም እኩል ክፍት ነው። አንቺ ላይ ተጠርቅሞ እኔ ላይ የሚከፈትበት ምክንያት የለም። እኔ ላይ ተጠርቅሞ ደግሞ አንቺ ላይ 24 ሰዓት የሚከፈትበት ምንም አይነት ምክንያት የለም። ነገር ግን ለሁለታችንም እኩል ክፍት ነው። በየትኛውም ጊዜ እንመለስ፣ ንስሐ ብንገባ፣ አይ ከዚህ በኋላ አትመለሱም፣ ሐሰን የሚባለው ግለሰብ ሰው ገድሏል፣ ደም አፍሷል፣ ዝሙት ሰርቷል፣ ስለዚህ በሩ ተዘግቶበታል የሚባልበት ነገር የለም። ህይወቱ እስካላለፈ ድረስ በዛ ኃጢአት ውስጥ ሆኖ ህይወቱ እስካላለፈ ድረስ በህይወት እስካለ ድረስ የመመለስ ምን አለው? እድሉ አለው መክሊት። መጽሐፉም እኮ ባይብልም እኮ እንደዛ ይናገራል። እግዚአብሔር ራሱ አማላጅን እንደማይፈልግ በግልጽ ይናገራል መጽሐፍ ላይ ራሱ ማለት ነው። አማላጅን አልፈልግም ይላል ከቁርአን። ሽቀጥ የምፈልገው እስልምና ላይ ያለውን ነው እንጂ ወደዛ ተጠግቶ አይደለም። ኦልሬዲ አንድ ነገር መማር ስትማር አንድ ነገር ታርጌት እያደረክ የምትማር ከሆነ ይሄ ልክ የሆነ ነገር ልክ ባልሆነ ነገር ልታወዳድሯቸው በእኔ ነው። አብሽሪ የአንድ ነገር ልክ መሆን አንድ ነገር ልክ ያደርገው አብሽሪ። እሺ ጀዛኩሙላህ ኸይር። ሜርሲ ጠይቂና እኔ ልተኛ ደከመኝ። እሺ እሷ ትቀጥል በቃ። እሺ መክሊቴ ከሐሰን ጋር ትቀጥያለሽ። እሺ ሜርሲ ገደይ ማማይ ችግር የለውም። እኔ አጠራር ችግር የለውም። እኔ ቤቴ ነው። የኔ ጥያቄ በእስልምና አንድ ኡስታዝ ሲሰብክ እንደሰማሁት ማርያም የጌታ ኢየሱስ እናት እንደሆነች በእስልምና ታሪክ ውስጥ ተጽፏል። እሱን በቃል እንደጸነሰችው ከወንድ እንዳልተጸነሰ በቃል እንደተጸነሰ ተጽፏልና ከዛ በኋላ በኢየሱስ ላይ ያለው ሂደት እድገቱ እስከ መወለዱ ድረስ ተጽፏል። እስከ እድገቱ ድረስ ታውቁታላችሁ። ከዛ በኋላ ያለው ፕሮሰስ ወዴት ስለሄደ ነው አሁን በእስልምናና በክርስትና መካከል ያለው መከፋፈል የመጣው? ምክንያቱም እኛ ያው ጌታ እንደሆነ እናምናለን። ሙስሊም ደግሞ እግዚአብሔር አይወልድም አይወለድም፣ እግዚአብሔር አንድና ብቸኛ ነው በሚለው ላይ ነው የጸናውና ከዛ በኋላ ያለው ነገር ምን ላይ ቆሞ ነው ይሄ ነገር የመጣው? እሱን ባጭሩ ትገልጪልኝ። በመጀመሪያ አንቺ እንዳልሽ ጌታ እኛ ኢየሱስ ክርስቶስን ጌታ ብለን አናምንም። የምናምነው ምንድነው? ሰው ነው፣ ነብይ ነው። ይኸውልሽ የሰው ልጆች በአራት አይነት መንገድ ተፈጥረዋል። ጠር ለማድረግ እሞክራለሁ ኢንሻአላህ። የሰው ልጆች እስልምና ላይ በአራት አይነት መንገድ ተፈጥረዋል። የመጀመሪያው አዳም ከአፈር ነው አምላካችን አላህ Subhanahu Wa Ta'ala ያለነት ያለ አባት ነው የፈጠረው። ሁለተኛው ደግሞ ሔዋን ከአዳም ጎን ያለ ሴት ከአዳም ጎን ከወንድ ተፈጠረኛ ደግሞ ከእናትና ከአባት ኢሳ አለይሂ ደግሞ አልመሲህ ኢሳ ደግሞ ከአባት ማን ከእናት ብቻ ያለ
ያለ ወንድ ያ ከእናት ብቻ ያለ ወንድ። ሁላችንም እኮ በቃል ነው ሁላችንም እኮ የተፈጠርነው። አላህ ሱብሓነሁ ወተዓላ የሆነ ነገር መፍጠር አንድ ነገር መፍጠር በሻ ጊዜ ለእርሱ ሆን ይለዋል ወዲያውኑ ይሆናል አለ። ገብቶሻል? ሁላችንም የተፈጠርነው እንደዛ ነው። ግን ኢሳ አለይሂ ሰላም በቃል ሲለው ወደ ራሱ አስጠግቶ ከዚህ አንፃር ነው እንጂ ሁላችንም ለምሳሌ አዳም አለይሂ ሰላም የተፈጠረው ተመሳሳይ ነው፣ በቃል ነው የተፈጠረው። ለምሳሌ ምን ይላል አምላካችን አላህ ሱብሓነሁ ወተዓላ የኢሳ ምሳሌ እንደ ደንቢጤ ነው፣ ከአፈር ፈጠረው ለሱም ሰው ሁን አለ ሆነም ይላል። ኢሳ አለይሂ ሰላምን ሁን በሚለው ቃሉ ነው የፈጠረው። እንደዚሁም ደግሞ አዳምንም ሁን በሚለው ቃሉ ነው የፈጠረው። እንደዚሁም እሳል ለከይስ ሆን እንዴት ለኔ ልጁ ነረኛ ስትል ይቅርታ ሳራዬ አዳምን ያው በክሬት ያረጋው ኢሳን ደግሞ በቃሉ ነው፣ ቃሉን ልኮ ነው። በዛ ወርድ እሷ ድንግል ነበረች። ያ ቃል ከእግዚአብሔር አፍ ስለወጣ ሀፕን ሆነ በማርያም ውስጥ ማለት ነውና ትንሽ ስፔሻል ነው እሱ የተፈጠረበት ወይ ለዛ ነው የእግዚአብሔር ልጅ ተብሎ እንዲታመንም የሆነበት መንገድ። እሺ ልጨርስ። እሺ ሜርሲ። እሺ እኔ ቆንጆ አልከተግቢብኝ። አሁን ምንድነው መሰለሽ የአዳምና የኢሳ አለይሂ ሰላም የተለየ አፈጣጠር የላቸውም። በይዘው አፈጣጠራቸው ላይ ኢሳ አለይሂ ሰላም ያለባት ነው የተፈጠረው። እንደዚሁም ደግሞ አዳም ደግሞ የተፈጠረው ያለነት ያለባት ነው። ለዛ ነው አምላካችን አላህ Subhanahu Wa Ta'ala የኢሳ ምሳሌ እንደ አዳም ቢጤ ነው አለ። ስለዚህ ቢጤያቸው ምንድነው? ከዚህ ጋር ቢጤ የተባለው በምንድነው ከተባለ ሁለታቸውንም ሁም በሚለው በቃሉ ነው የፈጠራቸው። አምላካችን አላህ ከአፈር ፈጠረው አለ። ማንን? አዳምን። ሰው ኩን አለው ሆነም ይላል። ወደ ሱረቱል አሊ ኢምራን ላይ ስትመለከች የኢሳን አፈጣጠር ደግሞ ሰው ያልነካይ ሲሆን እንዴት ለኔ ልጁ ኖረኛ ስትል ማርያም ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል አለ። አንዳችን ነገር መፍጠር በሻ ጊዜ ለእርሱ ሁን ይለዋል ወደውን ይሆነ። ስለዚህ ሁለታቸውን በምንድን ነው የተፈጠሩት? ሁን በሚለው ቃሉ ነው የተፈጠሩት። አዳምም ሆነ ነብዩላህ ኢሳ አለይሂ ሰላም ሆነ ሁለታቸው የተለየ አፈጣጠር የላቸውም። ሁለታቸውን በቃል ነው የተፈጠሩት። طيب ይሄ ብቻ ሳይሆን አላህ Subhanahu Wa Ta'ala ነገራቶችን ሲያስገኝ በሁን ቃሉ ነው የሚያስገኘው። ለምሳሌ አምላካችን አላህ Subhanahu Wa Ta'ala ሱረቱ በቀራ ላይ ምንድነው የሚለው? ማነው ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ነገርም ማስገኘ በሻ ጊዜ አለ ለእርሱ ሁን ይለዋል ወደውን ይሆናል። አንድ ነገር ሲፈጠር አላህ አዘዘ ሁን ይለዋል ወደውን ይሆናል። አሁን አንቺ በአዳምን በእጁ ነው የሰራው ምናምን ላልሽው፣ አዎ በእጁ ነው የሰራው አምላካችን አላህ Subhanahu Wa Ta'ala ግልጽ ነው። ነገር ግን ሲፈጠር ምንድነው ብሎ የፈጠረው ሲባል ሁን በሚለው ቃሉ ነው የፈጠረው። ለያንማ ከሆነ እኮ ኢየሱስ ክርስቶስም እኮ ከድንግል ማርያም ማህፀን ነው የተፈጠረው። طيب ፕሮሰስ እኮ አለው። ያ ፕሮሰሱን ሳይሆን እየገለጽን ያለነው አሁን ሁን በሚለው ቃሉ ነው የተፈጠረው ወይስ አይደለም የሚለውን ነው እየገለጽን ያለነው። እኛም የተፈጠርነው በነገራችን ላይ በሁን ቃሉ ነው የተፈጠርነው ግልጽ ነው። ነገር ግን ኢሳ አለይሂ ሰላምን በቃሉ ፈጠረው ብሎ የገለጸበት ምክንያት ወደ ራሱ አስጠግቶ ኢየሱ ያለባት መፈጠሩ ለመግለጽ የተጠቀመበት ነገር ነው እንጂ የተለየ ስለሆነ አይደለም። ከኛ የተለየ ነገር ስለሆነ አይደለም። ሁሉንም ፍጥረታትን በአጠቃላይ ሲፈጥር አላህ አዘ ወጀል ሁን በሚለው ቃሉ ስለሚፈጥር ማለት ነው እንጂ የተለየ ነገር አድርጋ አሁን ለምሳሌ ኢየሱስ ክርስቶስ ያለባት መፈጠሩ ከእናት ብቻ መፈጠሩ ኢየሱስን ስፔሻል አያደርገውም፣ የተለየ ምናምን አያደርገውም። ታዲያ ምንድነው እዚህ ጋር የምንመለከተው ሲባል ተአምርን ነው የምንመለከተው። አምላካችን አላህ Subhanahu Wa Ta'ala በፈለገው መንገድ የሰው ልጅ እንደሚቀርጽ ገብቶሻል። እኛም ተአምር ነን። በነገራችን ላይ የሰው ልጅ ከውሃ ተነስቶ ከምንም ተነስቶ ሰው የሚባል ነገር መፈጠር መቻል በጣም ትልቅ ኒዕማ ነው፣ ትልቅ ተአምር ነው። የአዳም አፈጣጠር ተአምር ነው። የሔዋን አፈጣጠር እንግዲህ ከአዳም ጎን አስቢ፣ ከአዳም ጎን መፈጠሩ ትልቅ ተአምር ነው ይሄ ገብቶሻል። ነገር ግን እንዴት ነው አዳም ይሆን እንደዚህ የሆነው ምናምን ብለን ከፋ እናደርገው። ሔዋንን በተመሳሳይ እንዴት እንደዚህ ልትፈጠር ቻለች ብለን ከፋ እናደርጋት። ምክንያቱም ሁለታቸውም የፈጠራቸው ማን ነው? የዓለማቱ ጌታ አላህ ስለሆነ እሱን ነው ከፍ የሚያደርገው። ጀለ ጀላሉ ሁሉን ነገር መፍጠር ማስገኘት እንደሚችል ማሳያ ነው እንጂ የፍጥረታቱን ከፍታ አያሳይም። ፍጥረታቱማ ኦሬዲ ፍጥሮች እኮ ናቸው። ሲቀጥል ኢሳ አለይሂ ሰላም የተከበረ መልእክተኛ ነው እኛ ጋር ግልጽ ነው። አምላካችን አላህ Subhanahu Wa Ta'ala የአህለል ኪታቢ ላ ተግሉ ፊ ዲኒኩም ነው የሚለው። በሃይማኖታችሁ ወሰንን አትለፉ ነው የሚለው። ወሰንን አልፈን እሱን አናመልከውም እኛ። ታዲያ ምንድነው ከተባለ ኢሳ አለይሂ ሰላም ወደ እስራኤል ልጆች የተላከ መልእክተኛ ነው። ኢነመል መሲሁ ዒሳ ኢብኑ መርየም ይላል አምላካችን አለ። ኢሳ ኢብኑ መርየም እኮ ረሱላህ የአላህ መልእክተኛ ነው። ወከሊመቱ ሐልቀሃ ኢላ መርየም አላህ Subhanahu Wa Ta'ala ሁን በሚለው ቃሉ የፈጠረው ፍጡር ነው ብሎ ነው የሚያስቀምጠው። طيب ወሩህ ሚን
ከሱም ከሆነ መንፈስ ማለትም ሁን በሚለው ቃሉ የፈጠረው ከዛ በኋላ መንፈስ ደግሞ አላህ Subhanahu Wa Ta'ala ዘንድ አለ በዛ ሁን በሚለው ቃሉ የተፈጠረ ፍጡር ነው ኢሳ አለይሂ ሰላም طيب ስለዚህ ኢሳ አለይሂ ሰላም ለእስራኤል ልጆች መልእክተኛ ተደርጎ የተላከ ተአምራቶችን ሰጥቶ ልክ ሙሳ አለይሂ ሰላምን ባህሩን ክፈል እንደዚህ አድርግ ብሎ ወደ ፈርዖን እንደላከ ሁሉ ወደ እስራኤላውያን እንደላከ ሁሉ ኢሳ አለይሂ ሰላም በተመሳሳይ ወደ እስራኤላውያን ሲልኩ ተአምር ሰጥቷል በተለያዩ ነቢያቶች ሲመጡ ተአምር እየሰጠ እንደሚልከው ሁሉ ስንም ተአምር ሰጥቶ ወደ አንዱ አምላክ ይጠራ ዘንድ ነው የላከው ሲጣራ ደግሞ ኢነላህ ረቢ ወረበኩም ፈዕቡዱ ጌታዬ ጌታቸው ነው ስለዚህ ተገዙ ብሎ ነው ያዘዘው በተሻለ አንዱን አምላክ በብቸኝነት እንድገዙ እንዳመልኩ ትእዛዝ አቀረበ ከዛ በኋላ ያንን የተከተለ ሰው እንደሚድን ይሄን እምቢ ያለ ሰው ደግሞ እምቢ ያለና የካደ ሰው ደግሞ ጀሃነም እንደሚገባ አስተማረ ያንን ነገር የተከተሉት ሐዋሪያቶችም ደግሞ ሙስሊሞች ሆነዋል ለዛም ነው አምላካችን አላህ Subhanahu Wa Ta'ala ሱረቱል ማኢዳ ላይ ምንድነው የሚለው ወደ ሐዋሪያትም በእኔና በመልእክተኛ እመኑ ባልኩ ጊዜ አለ አመንን እኛም ሙስሊሞች መሆናችንን መስከራሉ ይላል ስለዚህ ምንድነው ሲባል እሱ በሱ መልእክተኝነት ያምናሉ አላህ አዘዘ ወጀል ደግሞ አንድና ብቸኛ አምላክ እንደሆነ ያምናሉ ማለት ነው ስለ ማርያም የሚያነሳቸው ነገራቶች ስለ ኢሳ አለይሂ ሰላም እኛ የተከበሩ ነቢያቶች ናቸው የተከበሩ ሰዎች ናቸው እኛ ጋር ገብቶሻል ነገር ግን የአምልኮን ቦታ አንሰጣቸው ለዛም ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ኢሳ ኢብኑ መርየምን ከፍ እንዳደረጉት መሳራዎች እናንተም እኔን ከፍ እንዳታደርጉኝ አሉ ያ ማለት ነቢያቶችን ከፍ ማድረግ አይቻልም እስልምና ላይ ነገር ግን የራሳቸው ክብር አላቸው እንወዳቸዋለን እናከብራቸዋለን ከዛ በዘለለ የመለኮትን እና የዮሐና እናንተ እንደምታደርጉት የመለኮትን ቦታ ግን አንሰጣቸውም የአምላክ ልጅ ነው ምናምን የሚባለው ነገርም ስህተት ነው ለዛም ነው አምላካችን አላህ Subhanahu Wa Ta'ala አምላክ ልጅን ያዘ በማለታቸው ረግምናቸው እያለ የሚናገረው እንደዚሁም በተመሳሳይ አምላክ ልጅ አለ አርህማን ልጅ ወለደ በማለታቸው ሰማያት ሊቀደዱ እንደው ምድር ልትሰነጠቅ ታያለች ይችላል በጣም ይሄ ከባድ የሆነ ወንጀል ስለሆነ ማለት ነው ገብቶሻል ኢሳ አለይሂ ሰላምን ስንመለከት ነብይ እንደሆነ እኔ ያላህ ነብይ ነኝ እኔ ያላህ ማን ነው ባሪያ ነኝ መጽሐፍም ሰጥቶኛል ነብይም አድርጎኛል እያለ ሲናገር ትመለከቻለሽ ሱረቱል መርየም ስለዚህ ምንድነው ነብይ ነው ሰው ነው ፍጡር ነው ያለና ተወልዶን አዎ ልክ እንደማንኛውም ሰው ነው ብለን ነው የምንከተለው እንጂ ነብይ ነው ብለን ነው እንጂ የምንከተለው የመለኮቱን ቦታ ሰጥተን ከፍ አድርገን የሌለውን ቦታ አንሰጠውም ነው እንወደዋለን እናከብረዋለን እንደውም በደረጃ ከተመለከትን በደረጃ ረሱል ሰለላሁ ዐለይሂ ወሰለም ራሱ ይበልጡታል ግልጽ ነው በደረጃ ከተመለከትን ኢብራሂም አለይሂ ሰላም ይበልጣል እንትን ማነው ኢሳ አለይሂ ሰላም ማለት ነው ምክንያቱም የሰሩት ስራ በሚወዳደሩ ጊዜ የሚበላለጡበት ሁኔታ አለ ገብቶሻል ነቢያቶች ሲወዳደሩ በሰሩት ስራ ወይም ባደረጉት ገድል ወይም ባደረጉት መከራ ችግር ባሳለፉት ነገር የሚበልጡበት ሁኔታ አለ የሚያንሱበት ሁኔታ አለ ገብቶሻል በዚህ ሁኔታ ከሁሉም ነቢያቶች የሚበልጡት ያላህ መልእክተኛ ናቸው ምክንያቱም ያሳለፉት እያንዳንዷ መከራ እያንዳንዷ ችግር ከሌሎች ነቢያቶች ሐላፍትነታቸውን በዛው ጭምር የበለጠ ስለሆነ ሐላፍትነታቸውን ደግሞ በበቂ ሁኔታ ስለተወጡ ማለት ነው ከፍ የሚያደርጋቸው የሰሩት ስራ የሰሩት ገድል ነው እንጂ አላህ Subhanahu Wa Ta'ala የሰጣቸው ኒዕማና እንትን አይደለም ነው እና ይሄ ነው እዚህ ላይ ያልገባሽ ነገር ካለ ጠይቂ አበዛሁብሽ ይቅርታ አይ ችግር የለውም አይ እኛም እኮ ማለት በአንድ አሁን አንቺ ሰው ነው ነብይ ነው እንዳልሽው መጽሐፍ ቅዱስም እንደሚናገረው ፍጹም ሰው ነው ፍጹም አምላክ ነው ምክንያቱም በቃል ክሬት ስለተደረገ በቃል ከእግዚአብሔር አፍ ወጥቶ የተጸነሰ ስለሆነ ያ እግዚአብሔራዊ የሆነ ስፒሪቹዋል ነገር ወደ ማርያም ውስጥ ስለገባ ፍጹም አምላክ ነው ይለዋል እንደገና አማላጅም ነው ይለዋል መጽሐፍ ቅዱስ ስለዚህ ሶስትም እናንተ ነብይ ነው እንደምትሉት አዎ ነብይ ነው በመድር ላይ ያለ ነብይ ነው ፍጹም አምላክ ነው ፍጹም ሰው ነው ፍጹም ነብይ አራት ነው ግን ኦሬዲ አንድ ላይ አብና ወልድ መንፈስ ቅዱስ ያውኛ አንድ አርገን ነው ለምን እግዚአብሔር በቃል በድንግል ማርያም ስለጸነሰው እግዚአብሔራዊ የሆነ ነገር ኢየሱስ ውስጥ እንዳለ እናምናለንና ግን ትንሽ ግራ የሚያጋባኝ ነገር አሁን ኦኬ በዚህ በቃል ተጸነሰ ይሄንን እስከዚህ ድረስ ያለውን ፕሮሰስ በእስልምና ውስጥ የታወቀ ነው አንድ ያረጋናል ብዬ አምናለሁ ይሄ ከዛ በኋላ የኢየሱስ የእድገት ሂደትና መሰቀሉ አሁን እንዳልሹ ቅድም ብዙ ነቢያቶች ከሱ በላይ ዋጋ ከፍለዋል አልሽ አሁን የነዛ ነቢያቶች ታሪክ ከተጻፈ የኢየሱስ ታሪክ የት ገባ ከዛ በኋላ ያለው ፕሮሰስ የት ሄዶ ነው
ክርስቲያን መሰቀሉንና መሞቱን መነሳቱን አመነ። ሙስሊም ደግሞ እንደማንኛውም ነብይ ሞቷል ወይስ አሚን ምንድነው? ከዛ በኋላ ያለውን ፕሮሰስ ትንሽ አጠር አድርገሽ ንገሪኝ፣ ሌላ ሰው እንዳላስቸግር። እሺ መርሐባ አብሽር። ከባይብል አኳያ ያነሳሻቸው ነገራቶች አንድ ማስረጃ የሌላቸው ነገራቶችን ማወቅ አለብሽ። ምክንያቱም ለምሳሌ እኛ አሁን ነብይ ነው ብለን እናምናለን። አዎ ልክ ነሽ፣ ነብይ እንደሆነ ያስረዳን። እንደዚሁም ሰው ነው ብለን እናምናለን። ሰው ነው፣ ነብይ ነው፣ ሰው ነው። እንደዚሁም ደግሞ የተፈጠረ አካል ነው። እንደዚህ ነገራቶች ባይብል ላይ የተከሰቱ ነገራቶች ያሉ ነገራቶች ናቸው። ወላኪን ፍጹም ሰው ፍጹም አምላክ የሚለው አስተምሮ ግን ባይብል ላይ የለም። ይሄ በቃል ነው የተፈጠረው ያልሽው ነገር ሰማያትን በእግዚአብሔር ቃል ጸኑ እኮ ነው የሚለው። ሰማያት በእግዚአብሔር ቃል ተፈጠሩ ነው የሚለው። በእግዚአብሔር ቃል መፈጠር ኢየሱስ ክርስቶስ ብቻ ሳይሆን ሰማያትን ምድርም የትኛውም አካል በእግዚአብሔር ቃል ነው የተፈጠረው። እኛም በእግዚአብሔር ቃል ነው የተፈጠርነው። ይሄ ደግሞ ባይብል ላይ የትም ቦታዎች ላይ በእግዚአብሔር ቃል ሰማያት ጸኑ እንደተባለ ሁሉ ሰማያትን ምድርም ሁን በሚለው ቃሉ የተፈጠሩ ናቸው። ለምሳሌ አንድ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ እያለ ይናገራል። ስለዚህ እነዚህ ነገራቶች በምንድን ነው የተፈጠሩት? በፈጣሪ ቃል ነው። ኢየሱስ ክርስቶስም በፈጣሪ ቃል የተፈጠረ ፍጡር ነው። ከሌሎቹ ዩኒክ የሚያደርገው ወይም የሚለየው ነገር ምንም ነገር የለም ማለት ነው። ፍጹም ሰው ፍጹም አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ወዘተ የሚሉት ነገራቶች ከባይብል ውጭ የሆኑ ትምህርቶች ናቸው እንጂ ባይብል ላይ የሉም። አይ ንዋይ ዛራይ ዮሐንስ ምዕራፍ አንድ ብቻ እንድልበልሽ መጽሐፍ ቅዱስ ዮሐንስ ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ነበረ ይልና ከዛ ወረድ ብሎ ቃልም አካል ለበሰ ወደ ዓለም መጣ ይላል። ያ የሚናገረው ስለ ኢየሱስ ነው። ኢየሱስ ቃል ነበረ ከመጸነሱ በፊት። ከዛ ቃልም በእግዚአብሔር ዘንድ ነበረ ይላል። ከዛ ቃልም ራሱ እግዚአብሔር ነበረ ይልና ያ ቃል አካል ለበሰና ወደ ዓለም መጣ ይላል ዮሐንስ ወንጌል ምዕራፍ 3ን ስታነቢ። ስለዚህ ለዛ ነው እግዚአብሔራዊ ነው ደግሞ ሰዋዊ ነው ያልኩሽ። ፍጹም ሰው ነው። ለምን? በማርያም ማፀን ውስጥ ስላደረ ፍጹም ሰው እንደሆነ መጽሐፍ ቅዱስ ይናገራልና ግን ሞስትሊ እኛን በቃ እንትን የወሰደን ነገር ምንድነው? ከእግዚአብሔር ቃል ወጥቶ የተጸነሰ በመሆኑ ማለት በተፈጥሮ ባልሆነ መንገድ ነው ኢየሱስ የመጣውና ያንን ፕሮሰስ ያለፈ የመጣ የአዳምን ቢሆን እግዚአብሔር በእጁ ነው ክሬት ያደረገው። ሌሎቹም ነቢያቶች እንደዚህ እኛም ቢሆን ኦኬ በእግዚአብሔር ፍቃድ ሊሆን ነው። ግን ኢየሱስ የመጣው ከእግዚአብሔር አፍ በወጣ ቃል ነው ሀፕን የሆነውና ለዛ ሊሆን ይችላል። እሺ እሱ እናንተ አክሴፕት የምታደርጉት ነገር አይደለም። ግን እኔ ከዛ በኋላ ያለው ፕሮሰስ ምንድነው የሆነው? ስለ ኢየሱስ ምንድነው የተፈጠረው? እንዴት ነውስ? እኛ አሁን ኦኬ ከዛ በኋላ ተወለደ። እናንተ እስከ ውልደቱ ነው የምታውቁት። ተወለደ፣ አደገ፣ በሰዎች በኃጢአተኞች እጅ ተደበደበ፣ ተገደለ፣ በሶስተኛ ቀን ሞትን ትንሣኤ አድርጎ ተነሳ ብለን አመንን። እናንተ ምኑ ጋር ነው የቆመው ኢየሱስ ታሪኩን? እሱም ብቻ ባይልኝ ልነግርሽ ነው ማማዬ። አሁን እኮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ አስተያየት ልስጥ። እኔ ሜርሲ ምናልባት ጥያቄዋ ገብቶኝ ከሆነ አይ አስተያየት ይቀር ወንድም በጣም ፈልጌ ይቅርታ። ምን አልሽ? አስተያየት ይቀር ቢቀር ይሻላል። አስተያየት አንድ ያዘሃሩ እየመለሰች ነው ጥያቄ ሜርሲ የጠየቀችው ጥያቄ ገብቶኝ ከሆነ የቱ ጋር ነው የኢሳ ታሪክ ስታክ ያደረገው? የተቆረጠ እዛ ሊሄድ ነው መሰለኝ ልመልስ የፈለገችው አሁን ወንድም አቡ ኸውለት ይጨርሱ። እንዴት ጠብቃቸው። ጀዛከላሁ ኸይራ። እሺ ሜርሲዬ ጣልቃ እንዳትገቢብኝ እሺ። አማና ልስካልሽ ቆንጆሽ። እሺ አሁን አንቺ ቅድም ያነሳሻቸውን ነጥቦች አነሳሁትኝ ባይብሉ ላይ ለመሄድ ሳይሆን አንቺ ያነሳሻቸው ነጥቦች ስህተት ስለሆኑ እነሱን አርሞ ለማለፍ እንጂ ረጅም አድርጌ ማውራት ይችል ነበር። ለምሳሌ ያነሳሻቸውን ጥቅሶች አንስቼ ነው ይሄ ትክክል አይደለም ማለት ይችል ነበር። አሁን የሚያነሳሻቸው ዮሐንስ አንዳንዴ ያነሳሽው ስለ ኢየሱስ ክርስቶስ አያወራም። እሱንም ማየት እንችላለን አስፈላጊ ከሆነ። የሚያወራው ስለ አንዱ አምላክ ቃል ንግግር ነው የሚያወራው። ይሄንን ደግሞ ኢሳይያስ ምዕራፍ 55 ከቁጥር 11 ላይ መመልከት እንችላለን። ካፉ የመጣ ቃል ንግግር እንደሆነ በዛ ያ ንግግሩ ራሱ ወደ ኢየሱስ ክርስቶስ ተቀየረ ምናምን የሚል ነገር የለም። ዮሐንስ 1:14 ብትመለከች ዮሐንስ 1 ብትመለከች ጭራሽ የማይገናኝ ነገር ስለሆነ ማለት ነው። እሱንም መመልከት እንችላለን። ፎሎ አድርገኝና በየትኛውንም ሰዓት መመልከት እንችላለን ኢንሻአላህ። ነገር ግን አሁን ወደ እስልምናው ልምጣና ኢሳ አለይሂ ሰላም እንግዲህ ተወለደ። ከዛ በኋላ ነብይ ሆነ።
ሰዎችን አስተማረ፣ ወደ አንዱ አምላክ ጥሪ ያቀረበ። ከዛ በኋላ ያለው ህይወቱ ምንድነው? እንደሌሎቹ ሰዎች ተገሎ ሞተ ወይስ ምንድነው የሆነው ነገር ምንድነው? እኛ ምናምን ይሄን ነው ብለሽ ያነሳሻቸው ነገራቶች አሉ። በእስልምና ደግሞ ለየት የሚያል ነገራቶች አሉ። ኢየሱስ ክርስቶስ በእስልምና ያለው ሁኔታ ምንድነው? ከዛ በኋላ ኢሳ አለይሂ ሰላም እነዛን ሰዎች ካስተማረ በኋላ ወይም ደግሞ እስራኤላውያንን ወደ አንዱ አምላክ ጥሪ ካቀረበ በኋላ ሰዎች ሊገሉት ሴራ አሴሩ። አምላካችን አላህ Subhanahu Wa Ta'ala ደግሞ አስቀድሞ ምን አደረገ? ቃል ገባለት። ከነዛ ከካዱ ሰዎች አድነሃለሁ ብሎ ቃል ገብቶለት ስለነበረ ያንን ቃሉን ፍጻሜ አገኘ ማለት ነው። ወደ የት ወሰደው ሲባል ወደ ሰማይ አረገ፣ ወይም ደግሞ ሰማይ ላይ ሁለተኛው ሰማይ ላይ እንዲኖር ተደረገ ማለት ነው። አሁን ኢሳ አለይሂ ሰላም የት ይገኛል ከተባለ ሁለተኛው ሰማይ ላይ። ሙታን ወይ ሲባል አልሞተም፣ ምክንያቱም አላህ Subhanahu Wa Ta'ala አድኖታል። ልክ ለምሳሌ ሙሳ አለይሂ ሰላምን ፍርዓውን ሊገለው ሲል ከእስራኤላውያን ሁሉ ባህሩን ከፍሎ ያዳነው አምላክ ኢሳ አለይሂ ሰላምንም አይሁዳውያን ሊገሉ ሲሉ ከሮማውያን ጋር ተመሳጥረው ሊገሉ ሲሉ ማን አዳነው? የዓለማቱ ጌታ አላህ Subhanahu Wa Ta'ala አዳነውና ሁለተኛው ሰማይ ላይ እንዲኖር አደረገው ማለት ነው። አሁን ሁለተኛው ሰማይ ላይ ይኖራል። ታዲያ እንዴት ነው ታዲያ የኢየሱስ ክርስቶስ መቋጫ እዚህ ነው ሲባል በፍጹም አይደለም። ወደ መጨረሻው የትንሳኤ ከመድረሷ በፊት የትንሳኤ ምልክት ከታላላቅ የትንሳኤ ምልክት ሆኖ ይመጣል። ሲመጣ ምንድነው የሚያደርገው ሲባል የመጀመሪያ የሚያደርገው የሚገርምሽ ነገር አንዱን አምላክ በብቸኝነት ሲገዙ የነበሩ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ተከትሎ ይሰግዳል። ለአንዱ አምላክ ስጁድ ያደርጋል፣ ይሰግዳል። ከዛ በኋላ ምንድነው የሚያደርገው? መሲሁ ደጃል የሚባል ወይም ደግሞ ሐሰተኛ መሲህ የሚባል አለ፣ እርሱን ይገላል። ከዛ በኋላ መስቀልን ይሰባብራል። እሱ ስህተት ነው ኢየሱስ ክርስቶስ ተሰቅሏል ምናምን የሚለው አስተምሮ ስህተት መሆኑን አስተምሮ መስቀልን ይሰባብራል፣ አሳማን ይገላል። ጣዖት የሚመለከው በአጠቃላይ እዚህ ምድር ላይ ያጠፋል። ገብቶሻል? እንደውም ከእስልምና ውጪ በዛን ሰዓት ኢሳ አለይሂ ሰላም በሚመጣ ሰዓት ከእስልምና ውጭ አንድ ሃይማኖት አይኖርም እዚች ምድር ላይ ማለት ነው። ታዲያ በምንድነው የሚመራው? በቁርአን ይመራሉ። አንዱን አምላክ በብቸኝነት ይገዛሉ። ኢሳ አለይሂ ሰላምም እንደዚሁ በተመሳሳይ ያንን እየመራ ይኖራል ማለት ነው። ከዛ ለ40 ዓመት ከቆየ በኋላ ምን ይሆናል? ማንኛውም ሰው እንደሚሞተው ኢየሱስ ክርስቶስ ሰው ስለሆነ ምን ይሆናል? ይሞታል። ሙስሊሞች ይሰግዱበታል። ከዛ በኋላ ይቀበራል። ግን ከዛ በኋላ በዚህ ውስጥ የሚያደርጋቸው ብዙ ስራዎች አሉ። በነገራችን ላይ እንዳላስረዝምብሽ ግን እጠር ስናደርገው ኢሳ አለይሂ ሰላም መጨረሻ ላይ ይሞታል። ለዛም ነው ራሱ በሱረቱል መርየም ላይ ሲናገር በተወለድኩበት ሰላም በእኔ ላይ ነው፣ በተወለድኩበት ቀን ሕያው ሆኜ በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን እያለ የሚናገረው የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው አልመሲህ ኢሳ ወደፊት ይመጣል ሲወርድም ያለውን ሁኔታ ከተናገሩ በኋላ ከዛ በኋላ 40 ቀን ከቆየ በኋላ ይሞታል። ሙስሊሞችም ይሰግዱበታል። ከዛ ይቀበራል ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል ማለት ነው። ስለዚህ ኢሳ አለይሂ ሰላም እንደማንኛውም ሰው ነው ብለን የምናምነው። ወላኪን ከሌላው ደረጃው ከፍ የሚለው በምንድነው? ነብይ ነው፣ የአላህ መልእክተኛ ነው። ሰዎችን ወደ አንዱ አምላክ አምልኮ ሲጠራ የነበረ ሰው ነው እንጂ እሱን አምልኩ ብሎ ጠርቶ አያውቅም። እሱን ተገዙ ብሎ ጠርቶ አያውቅም። እንደውም ይሄንን የሚያደርግ ራሱ ሲቃወምና ይሄንን የሚያደርጉ ሰዎች ጀሃነም ትገባላችሁ እያለ ሲያስጠነቅቅ የነበረ አንድ የአላህ ባሪያ ነው። ለዛም ነው አምላካችን አላህ Subhanahu Wa Ta'ala ኢሳ አለይሂ ሰላም አልመሲህ እኮ የአላህ ባሪያ ከመሆን አይጸየፍም፣ መላእክቶችም ቢሆኑ የአላህ ባሪያ ከመሆን የሚጸየፉ አይደለም እያለ ይናገራል። ስለዚህ ለዛ ነው ኢኒ አብዱላህ ያለው፣ እኔ የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍም ሰጥቶኛል፣ ወጃለኒ ነብይም አድርጎኛል እያለ የሚናገረው። ስለዚህ ባሪያ ነው፣ ሰው ነው፣ ፍጡር ነው፣ የማርያም ልጅ ነው። አለቀ። ከዚህ የዘለለ ነገር እስልምና ላይ የለውም። አበቃ። እዚህ ላይ ሀሳብ ካለሽ ሀሳብሽን አንሺና እንጨርሳለን። ሜርሲ። አይ በቃ እኔ በጣም የተለያየ ነው ማለት እኔ ማወቅ የፈለኩት ከዛ በኋላ እስከ ውልደቱ እስከ እድገቱ ስለምታውቁ ከዛ በኋላ ያለው ፕሮሰስ ምን ላይ ቆመ የሚለውን ነውና ቴንኪዩ ስለገለሽልኝ በጣም ነው አመሰግነው። ጭራሽ እውቀቱ አልነበረኝም በዚህ የሱ በሁለተኛ ሰማይ ላይ ቆይታው እንደሆነና በድጋሚ ወደዚህ ዓለም እንደሚመጣ ያ ፍጹም የተለያየ ነው እኛ ከምናምነው ጋር ለእውቀት ያህል በጣም አመሰግናለሁ። እሺ ሜርሲዬ፣ ግን ፎሎ ብታደርግኝና ነገ በደንብ አድርገን ብናወራበት በደንብ ትረጃለሽ ብዬ አስባለሁ። ምክንያቱም አሁን ይሄ አልገደሉትም አልሰቀሉትም፣ ነገር ግን የተገደለው ሰው የሳተ መሰለ ምናምን የሚሉ ነገራቶች አሉ።
ስለ እንደዚሁም ደግሞ መጥቶ ራሱ የሚያደርጋቸው ነገራቶች ምንድናቸው የሚለውን ነገር ከውልደቱ ጀምሮ እስከ መጨረሻው እስቲል ከንትኑ በፊት ራሱ ከመወለዱ በፊት ራሱ ማርያም እንደተወለደች ከዛ በኋላ ማርያም እኛ ጋር ያላት ቦታ ምንድነው የሚለውን ነገር ዝርዝር አድርጌ ማስተምርሽ ይሆናል ኢንሻአላህ። ምንም ችግር የለውም። ፎሎ አድርጊኝና ምንማማር ይሆናል። በጣም ነው ደስ የሚለን። ጠያቂ በጣም ነው የምንወደው የምናከብረው። ማሻአላህ ዛራ በቃ አንድ ደቂቃ ለምናገር እስላም ጋር ነው። እስቲ ቴንኪ ሶማ ወገኖቻችንም ፈጣሪ እናንተ ደግሞ ያው ቀጥተኛ መንገድ ይምራችሁ። ያው አዳምጠን የምንሰራበት ፈጣሪ ያድርገን። እስቲ ሙስሊም ወገኖቼ እዚህ ውስጥ ሩም ውስጥ አላችሁ፣ እዚህ ውስጥ የምታዳምጠኝ አላህም ያየ ለቺ እህታችን ዛራ ሁላችሁ እስቲ አበባ ጣሉልኝ፣ አበባ ጣሉልኝ። እዚህ ሩም ውስጥ አላችሁ ወንድሞቼ፣ እኛ ካልተጋገዝ ማንም ሰው የለም። አበባ ጣሉልኝ ለቺ እህታችን ዛራ አበባ እያልኩ ነው እኮ አበባ ጣሉልኝ እንዳለ አይታየኝም። አንዳንድ አበባ ሁላችሁም አበባ ጣሉልኝ። ለዛራ እህታችን ፕሊዝ ወገኖቼ። ቆይ እባክሽ ሀሳቤን ልናገር። ቆይ ግን አንቺ ባረከላሁ ፊክ ግን እኔ እኔ ግን አልፈልግም። አፉ በልኝና አንቺ አትፈልጊም። አንቺ መብትሽ ነው። እኔ ደግሞ የደስታዬን ደግሞ ሰዎችን ይጋብዛሉ። አንቺ እኮ ምንም ነገር አታወጪም፣ ገንዘብ አታወጪም፣ ምንም አታመጪም። አንቺ ደግሞ ምን አገባሽ? ቁጭ በያ የምታረጊው የምትዳደሱ። እኔ ደግሞ ደስ ካለኝ ሰዎችን ደግሞ ወንድሞቼ እህቶቼ አለን አለ ለአላህ የሚወዳቸው ወንድሞቼ አለ አበባ ስጡልኝ ማለት መብት የለኝም። እንደዚህ አታስቡ። ችግር እኔ እኮ አንዳንድ ጊዜ ሙስሊሞች እኛ እርስ በራሳችን ካልተደጋገፍ እርስ በራሳችን አበባ ካልተሳሳተን ወደ ፊት መሄድ አልችልም። እቺን ሞራል የሚባል ነገር አለ። ፈረንጆች እኮ አንዳንድ ጊዜ የምንሰጠው ነገር ሰርቲፊኬት ይሰጣሉ። ሰርቲፊኬት የ10 ሳንቲም እዚህኛ ምናለው 10 ሳንቲም ሰርቲፊኬት ዌልካም ቴንኪ ሶ ማች ብለው ይጽፋሉ። በጣም ደስ ይሏቸዋል። ታዲያ እኔ አልፈልግም። እንደዚህ የሚባል ነገር የለም። ዛራ የምትሰሪው ነገር እኔ ካስደሰተኝ ወንድሞቼ ደግሞ አበባ አይደለም ሳንጋ እረዱ ነው የምላቸው። ሳንጋ ታውቃለሽ? በሳዑዲ አረቢያ ደግሞ ግመል ነበረ በዛ ሰዓት። መብቴ ነው። እሱን አትቃወሙ ፕሊዝ። ይሄ የደስታ ፍቅር ነው። እንደዛ ደግሞ ወገኖቻችን ደግሞ እዚህ መጥቶ የተለያየ ጥያቄ ሲጠይቁ በደስታ በፍቅር መቀበል አለብን። ይሄ እኮ አንዳንድ ጊዜ ወንድሞቼ ጭንቅላታችን ማሰብ አለብን። እኔ አንድ እውቀት ከሌለኝ ከኔ የተሻለ የሆነ እውቀት ሰው ሲሰራ ወይኑ ከኔ የተሻለ አንድ ክርስቲያን መጣ የተለያየ ጥያቄ ሲጠይቅ ጥሩ ጥያቄ ነው። ቴንኪው እህታችን በርቺበት ማለት አለብን። ወገኖቻችን ሲመጡ ደግሞ ጉድ ኩዌሽን በርቺበት፣ ቀጥተኛ ማርገኑ ይብራሽ እያል መጻፍ አለብን። ወንድሞቼ የማይሆን ነገር ስድብ ከመሳደብ የመጥፎ ቃላቶችን ከመጻፍ የማይሆን ነገር ከማድረግ ወገኖቻችን ዌልካም። ጥሩ ጥያቄ ነው። ፈጣሪ ሂዳያ ይስጥሽ። ጥሩ ነገር ነው እያል ማበረታታት አለብን። እርስ በራሳችን ማበረታታት ምንም ወገኖቻችን እኮ የኛ ሰው ናቸው እኮ። ቀጥተኛ መንገድ ባይኖሩም አላህ ፈጣሪ ሱብሃነሁ ወተዓላ ነገ የኛ ሰዎች ይሆናሉ አይደል እንዴ? ትልቁ መጥፎ ነገር ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ያሉት መጥፎ ቃል ወደ ጀሃነም የሚያስገባ ምላስ ነው። ምላስን ጠብቅ፣ ከቻልክ ጥሩ ነገር ጻፍ። ሰዎች ሞራል መስጠት ማድረግ አለብን። እቺ ለማስፈልግ ነውና እኔ ደስ ብሎኛል። ዛሬ ምሳሌ ነገርም እንደዚህ ሌላ አስተታቸው እንደ ሐሳብ ወንድማችን ነው ብዙ ጊዜ አሉ። ሌላው ደግሞ አንድ ነገር መጨረሻ መናገር የምፈልገው ፕሊዝ ወንድሞችና ፕሊዝ ስርዓት እናርግ። እንቀበላይ ጠይቁ። በተቻለ ከምድር በአበባ እንቀበላቸው። ስንት አላሉ የሚሳደቡ ነብያችን እየተሳደቡ ምን እያሉ ሌላ ደግሞ እንዳቀባበላቸው እንቀበላቸው። ከወንበራችን ተነስተን አበባ በአበባ እንቀበላቸው። ወንድሞቼ ከምድር ነብላችሁ በተለይ አሰል ሙስሊሞች እችን ላስተላልፋችሁ ብዬ ነው። እኔ ሁልጊዜ የትም ቦታ ሩም እገባለሁ፣ አስከታተላለሁ። ጥሩ እህቶቻችን አሉ፣ ወገኖቻችን ጥሩ ወንድሞች አሉ። ጥሩ ነገር ለመማማር የሚጠይቁት ጥያቄ እኛ ያላወቅነው ይጠይቃሉ። እኛ ደግሞ እንማራለን እኮ እንሰማለን። እኛ እኮ ሙስሊም ሆነ እኮ ብዙ ነገር የማናውቀው ነገር እኮ አለ ወንድሞቼ። ምንም ነገር እኮ የማናውቀው ነገር አለ ምን ጠየቅ። ግን እነሱ በጠየቁ ብዙ ነገር እንማራለን።
እነሱ ደግሞ ነገ አላህ ሱብሓነሁ ወተዓላ ሂዳያ ሰጥቶችና ወንድሞቻችን እህቶቻችን ይሆናሉ፣ ከጨለማ ይወጣሉ። ስለዚህ ፕሊስ እህቶቻችን በተለይ ወገኖቻችንም እናከብር። እኛ ደግሞ ኡስታዞቻችን እናከብር። ጥሩ ደግሞ ከኛ የተሻለ እውቀት ደግሞ ሲያወራ ደግሞ በተሻለ ጀዛከላህ በአበባ ቤቱን ማሽበረቅ አለብን፣ ማጨናነቅ አለብን። ዝም ብለን ስልብና ቃል መጥፎ ነገር ዋጋ ያለው ወንድም እቺ ለማለት ፈልጌ ነው። መልካም ቃል መልካም ሽል አላህ ቢወዳቸው ወገኖቼ ደግሞ ፈጣሪ ሂዳያችሁ ይስጣችሁ። እናንተ ቀጥተኛ መንገድ ይምራችሁ። በስርዓት ያላችሁ ደግሞ እናንተ ፈጣሪ ደግሞ ቀጥተኛ መንገድ ይምራችሁ። እኛ ደግሞ በሰማነው የምንጠቀም ፈጣሪ ያድርገን አላህ ሱብሓነሁ ወተዓላ። እኛ ደግሞ ሙስሊም ሆነን ጥሩ ነገር ሰምተን የምንተገበር አላህ አድርገን። ራሳችን ደግሞ ጥሩ ነገር አድርገን ለሰዎች ተምሳሌት የምንሆን አላህ አድርገን። እኛ ደግሞ ሙስሊም ሆኜ እኔ ደግሞ ተምሳሌት መሆን አለብን እንደ ነብያችን ሰለላሁ ዐለይሂ ወሰለም። እነ አላህ የሚወደው ነገር ምንሆን ሰዎች አላህ አድርገን። እኛ ደግሞ መንገዱን የምንይዝ ሰዎች አላህ አድርገን። ዝም ብለን አንዳንድ ጊዜ ዝንጀሮ መጀመሪያ ቂጤ ነው አለች አይደል? የራሴ ሰለፍ ሰዎች ማመን የለብንም። ክርስቲያን እንደዚህ ነው ምናምን ኖ በጀመራ አንተ ጥሩ ሁን ሙስሊም። በጀመራ ጥሩ ከሆንክ ነው ወንድም የምትቀይረው። እቺን ለማትፈልገው ነው። ጀዛኩም አላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአላህ ብየወዳችኋለሁ። መልካም ቃል መልካም ምሽት። አላህ ሱብሓነሁ ወተዓላ የወደደው ነገር አላህ እንጂ ሌላ ነገር የሚያደርገው ነገር የለም። ይመቻችሁ። ማይፍሪ ያዙት። አሚን አሚን። ጀዛከላሁ ኸይር እንደማችሁ ጀዛኩም አላህ ኸይር። አዲስ ዓለም ልተኝ ነው ወይ እንውረድልሽ ወይስ ታባሪናለሽ? አታባሪንም? ዛራ ነገ ገባሽ ዮሐንስ አንድን እናውራ ፈቃደኛ ከሆንሽ። አዎ በደንብ እናወራለን። ኡስታዝ ሐሰን አንድ ሰከንድ የለም ስላልሽ ማከለት አንድ ጊዜ ይቴ አንድ ሰከንድ ማከለት ጥያቄ ጠይቅሽ ነበር ያልኩሽ። ብዙ ጊዜ እከታተልሻለሁ። ሌላ ጊዜ ጥያቄ ጠይቅሻለሁ። ምጠይቅሽ ደግሞ ብዙ ጊዜ የእስልምና ስለምጠይቁ ምን ያህል እንደገንባሽ ምን ያህል እስልምና እንደተረዳሽ ልጠይቅሽ ብዬ ነው። በጣም ጥሩ ነው። ቴክስት ደግሞ አይተሻል። አንቺ ደግሞ ወደ ቀጥተኛ መንገድ መምራሽ ብዙ ጊዜ ይከታተልሻለሁ። ልክ እንደ ጎላ መቀሌ ደግሞ እንደዚህ ሲከታተላል መጨረሻ ላይ ወላሂ አንዳንድ ጊዜ ግፊት ነው። አንዳንድ ሰው ወገኖቻችን የምንወደው ሰው ስንከታተላቸው እስልምና እንዲይዝ ነው። ያቺ ይታችን ደግሞ ወላሂ ሲከታተላል መጨረሻ እስልምና ያዘች። ጎል ግልት አበባ ጻዱልኝ ጎል መቀሌ አበባ ጻዱልኝ እስልምና ያዘች። እቺ ደግሞ መቀሌ ትምላት ደግሞ እስልምና ትይዛለች። ግን ብዙ ጥያቄ ትጠይቃለች። በጣም ይገርማችሁ ብዙ ጥያቄ በጣም ጎበዝ ይሳለች ነው። አንቺ ደግሞ ሌላ ጊዜ ግን የሚጠይቅሽ ምን ያህል እስልምና ጥያቄ በመጠየቅሽ ጊዜ ምን ያህል እንደገባሽ የትኛው ነገሩ እንደዛው ልብሽ የገባ ደግሞ ይጠይቅሻል። ሌላ ጊዜ ግን አሁን ወደ ስራ ስለገባው አብሽሪ። ሁላችን ያው የሂዳያ ነው። እሺ መከለች አብሽሪ። አትፍሪ። ከብዙ ጊዜ ከኛ ሩም አትፍሪም። ሌሎቻችን አትፍሩ። ወገኖቻችን እንውደዳቸው ወንድሞቼ። እቺ ካልኩ በቀኛ ሐሰን ወንድሜ ለአላህ ቢወድ በተለይ ሐሰን ለአላህ ቢወድ ወንድሜ ናት። የትም ቦታ እንደ እናት አባት አክስት ሆነ ሁሉ ቦታ ስትገኝ አይሃለው። ከምሬ ነው ብሉ። እንደዚህም ዛራም እንደዚህም አዲስ ዓለም ሁላችሁም እና ይከታተላሉ። ስለዚህ ሁላችን መዋደድ መፍቅር አንዳንድ ጊዜ የሆነ ቦታ መከታተል መኖሩችን ለአላህ ብለን መዋደድ ለአላህ ብለን ትዕግስት ማድረግ ለአላህ ብለን ለተሳሰቡ ሰዎች ደግሞ ወደኛ መጠጋት ግዴታችን። ደግሞ እኛን እንደማመጥ በተለይ ሙስሊሞች ፕሊዝ እንደማመጥ። ሐሰን እንደዚህ ካለኝ ተክስ ከጻፈ እንየው እሺ በል። ዛራ እንደዚህ ካለ እሺ አዲስ ዓለም እንደዚህ ካለ እሺ እንደማመጥ። ለምን እነዛ እኮ ክርስቲያኖች እኮ እዚህ ሲመጡ እኛ መቆራረጣችን ነው። ሰላም አለይኩም አጎቴ አንዴ ይሰማሃል? ጀዛከላሁ ኸይረን ባረከላሁ ፊክ ለምታደርገው ማበረታቻ። አዲስ ዓለምም ስለደከማት እንድታርፍ ከቆየች ሜርሲ አይ ቲንክ ጥያቄ ካለሽ ወይም ቀጠሮ ከዛሃሩ ጋር የምትይዥው ነገር ካለሽ ወይም መክሌት ደግሞ የምትጠይቂው ነገር ካለ ጊዜው እንጠቀምበት ኢንሻአላህ። ወደ አጎቴ ጀዛከላሁ ኸይረን እናመሰግናለን። ቀጥይ። ዛሃሩ ትቆያለሽ እንዴ? እጠይቃታለሁ። ኧረ ይጠይቃል። ወድቅ ነው ወላሂ እንትና ሜርሲን አንዴ ነው ራስ ቆይ መክሌት አንዴ እሺ ቆይ አንዴ እሺ ሜርሲ እሺ ኧረ ሰላም አለይኩም ይሰማኛል ማለት ግዴታ። እቺ ልጅ ያዣች እሺ ማህተቤን እንትን በፊት ሚሴጅ ልክልሽ ነበር አላየሽም? ቆይቷል። ጠይቀኝ ነበር ቁርአን ምናምን መማር ፈልጋለሁ ብላ ነበረ እና ተነግራ ደስ ይለኛል። ቆይቷል ከላኩልሽ። እሺ ማህተቤ አውሪኝሽማ በውስጥ እሺ ሜርሲ
በቃ ነገ ከገባችሁ በዮሐንስ 1:1 ላይ እናወራለን። ቅድም የለም ያልሻትን ቃል ዲስከስ እናደርጋለን። ሜርሲ ኢየሱስ ክርስቶስን አምላክ ያደርጋን ብለሽ የምታስቢው የትኛውንም ጥቅስ ይዘሽ ነሽ፣ በደንብ እናወራበታለን ነገ። እሺ ማማዬ እና የፈለግሽውን እስልምና ላይ ደግሞ ጥያቄ አለኝ ብለሽ ይሄ ጥያቄ ይሆንብኛል ብለሽ የምታስቢያቸው ነው የትኛውንም ጥያቄ ይዘሽ ነይ እናወራበታለን። እሺ ማማዬ። እሺ መክሊትዬ ነገ እናወራለን። እሺ ማህተቤን በተመሳሳይ ደህና ደሪልን ሜርሲ እና ደህና ደሩ። سبحانك ربنا وبحمدك اشهد እድሜ ከጤና ሰጥቶሽ ሁሉንም ሰው የምታስተምር ያድርግሽ። ሰላም ደሪ። آمين. سبحانك ربنا وبحمدك ونتوب إليك وصلى الله وسلم على نبينا መክሊት ጥያቄ ካለሽ እኔ ቤት ልክፈት ትመጫለሽ እነሱ እንዲያርፉ ወይስ መዋል ማደር ይችላል ጥያቄሽ? ተናደሪ ዛሩዬ አንድ ጥያቄ ሄዳ ቆርጥ ትጠይቀኝና አንተ ቤት ክፈትና አንተ ቤት መተን እንድዘርገፍ ወንድምነት ሁላችሁም ወዳችኋለሁ። ስንማማር ቲክቶክ እንደዚህ በዚህ ሙድ ትንሽ ቀዝቀዝ እናድርገው ሰሞኑን በቃ